ፎቶ በማንሳት ጀምረ ሰርግ መቅረጽ ጀመርክ። 6 ዓመት ገደማ ቆየው አልከኝ። ከዛ በምን ታጠፍክ ደግሞ ወደዚህ? እዛው አሪፍ ምናምን ተባለ። ከዛ እንዴት ነው ግን ያገኘው ካሜራውን? ደግሞ ያቺ ጥያቄ አትቀርም። የተከለከልካት ነገር እንዴት ብላ እጅ ገባች? እንዴት ብላ ገባች? ከዛ አይ እንደዚህ ነው ምናምን ብዬ አስረዳሁኝ። ግን ያው ራሴን ለማስተማር ያደረግኩት ኤፈርት ስለሆነ አክሰፕት ተደረገ። ሄድን። ወይስ በጣም ክሬቭ የምትፈልገው ነበረ ፊልም? ድሮ ሰርግ በመስራት ፕሮሰስ ውስጥ ሲኔማቶግራፊን በጣም ትለማመዳል እና ፊልም ድራማ ደግሞ ሌላ ዓለም ነው እና ያን ትዕይንት ስትቀርጽ ይሄ ነው የኔ ቦታ አልክ ወይስ ምንድን ነው የተሰማ? ሰላም በያላችሁበት ዘ ኮርነር ላይ ነን። እንደተለመደው እዚህ ስቱዲዮ የጥበብ ወሬ ልናወጋ አንድ እንግዳ ጋብዘናል። አብራችሁን ቆዩ። እንግዳችን ማን እንደሆነ እንግዲህ ራሱን ያስተዋውቀናል። እንኳን ደህና መጣ ዳኒ። እንኳን ደህና ቆያችኝ። እስኪ ሙሉ ስምን እንተዋወቅ። ዳኒ ቦይ እያልኩ ነው እኔ የምጠራው፣ ያው ብዙ ሰው እንደዛ ስለሚል። እሺ፣ ዳንኤል ግርማ እባላለሁ። እሺ፣ ፊልም ሜከር ነኝ። በጣም ጥሩ። ፊልም ሜከር ነህ ዳንኤል ግርማ። ተጨማሪ ማብራሪያ ደግሞ ቢጠይቅ አንድ ሰው ምንድን ነው የምትሰራው፣ ምን ያህል ጊዜ ሰራ፣ እንደውም ማነህ በደንብ አንተ ብሎ ቢያስጨንቅ ምን ትለዋለህ? በተለምዶ ሲኔማቶግራፊ ነው ብዙ ጊዜ ሰዎች የሚያውቁኝ። ሲኔማቶግራፊ ጋፈር፣ እዛ ውስጥ ነው ብዙ የምሰራው። ከዛ ደግሞ አለፍ ሲል ዳይሬክቲንግም ላይ አለው። ሞር ግን በጣም ኢንተረስትድ ሆኜ የሚሰራው ሲኔማቶግራፊ ላይ ነው። ሲኔማቶግራፊ ያው ካሜራውን ማለት ነው። ብዙ ሰው እንዲገባው ካሜራማን ነው። አክቹዋሊ ሲኔማቶግራፊን ከካሜራማን ጋር አይደለም እኔ እንትን እምለው፣ ሞር ኦፍ ቪዥዋሊ ስቶሪውን ዴቨሎፕ ማድረግ፣ ቪዥዋል አፒራንስ እንዲኖረው ማድረግ። ለምሳሌ ሌትስ ሴይ ከላይቲንግ ጋር ይገናኛል፣ ከሌንስ ጋር ይገናኛል። ብዙ ጊዜ ስቶሪ በምንናገርበት ጊዜ ወይ ዲያሎጉ ላይ ነው ትኩረት የምናደርገው። አንድ ጊዜ የሆነ ቦታ ምን ገጥሞኛል፣ በጣም አቅም ያለውን ሀሳብ አክተሩ ሲናገር በ24 ሚሊ ሜትር ቀረጹትና ከዛ የእሱን ኦፖዝ የሚያደርገውን ሰውዬ ደግሞ በ50 ሚሊ ሜትር ቀረጹት። ፋይናሊ ኦፖዝ የሚያደርገው ሰውዬ ነው አንተ ላይ እኛ ላይ የቀረው 50 ቀረብ ስለሚልና ሞር ካራክተሩን ገዘፍ ስለሚያደርገው ማለት ነው። ያኛው የሌንስ ዲፍረንሱን የሚያመጣው ሚኒንግ ላይ የስሜት ለውጥ ፎርም ያደርጋልና ሲኔማቶግራፊ በጣም ዲፕ ነው። በጣም ዲፕ ነው በትክክል ኤክስኪዩት ከተደረገ ማለት ነው። ልክ ነው። በጣም አሪፍ። ዛሬ እንግዲህ የጭውውታችን የወጋችን መግቢያ ላይ ያለ ነው አሁንና ምንድን ነው ከዚህ ውይይት ተመልካቾች ይጠብቃሉ ወይም ያገኛሉ ብዬ የማስበው በዋናነት ትምህርት ቀመስ ወሬ ነው የምናወራው የምንወያየው። ከዛ የአንተ የህይወት ልምድ ላይ የስራ ህይወት ልምድ ላይ እንወያያለን። በመጠኑ ደግሞ ይህንን ትምህርት ቀመስ ወግ የሚሰጠን ሰው የስራ ልምዱን የሚያካፍለን ሰው ማን ነው፣ የታድጎ ነው እንደዚህ ሆነው፣ በምን የህይወት መንገድ ውስጥ አልፎ ነው ብለን ደግሞ በተወሰነ መጠን እሱን እነካለን። በዚህ አውድን እንደምንጫወት ነው የሚገባኝ። ቀድመን ከካሜራ ውጭም ስንጨዋወት እንደዚሁ ስላንተም ስሰማ ያገኟቸው ነገሮች ወደዛ እንደምናመራ ነው የሚነግሩኝ። በጣም የሚገርም ነገር እኔ እዚህ ሙያ ውስጥ እንግዲህ ወደ 12-13 ዓመት ቆየው። ብዙ ስላንተ አላቅም ነበር። ከ3 ዓመት ወደዚህ እንደዚህ ነው ስላንተ ማቀውና የኔ እንዳንተን ያስተዋወቁኝ ሰዎች በሀሳብ ማለት ነው በጣም ጎበዝ ባለሙያ እንደሆንክ፣ ልጆችን ማሰልጠን ማውጣት ማስቻል ማስቻል የምትችል አይነት ሰው እንደሆንክ ነው የነገሩኝና እንዴት አላቀውም ይሄ ልጅ ታዲያ ሁሉ ጊዜ ብዬ በራሴ ተገርሜ ነበረ። ምክንያቱም ስራውን በጥንቅቅ አድርጎ መስራት አንድ ነገር ነው፣ ለሌላው መትረፍ ደግሞ ሌላ ከፍ ያለ ነገር ነውና በእነዚህ ነገሮች ላይ ነው የጨዋታ አውዳችን የምናደርገው። መጀመሪያ ግን ወደ ሲኒማቶግራፊ፣ ወደ ካሜራ፣ ወደ ላይቱ፣ ወደ ሌንሱ ከመምጣት በፊት ወደዚህ የጋበዘ መምጫ መንገድ ምን ይመስል ነበር? ምንድን ነው?
በልጅነቴ ከአያቴ ጋር ነበረ ብዙ ጊዜ ያጠፋሁት ነው። አያቴ ሜካኒክ ነበር። ከእሱ ጋር ትምህርት ቤትም እየፎረፍኩኝ ምን እያልኩኝ እሱ ጋር ውል ነበር፣ ትምህርት የለንም እያልኩኝ። ከዛ እሱ ጋር ብዙ ነገሮችን ለመድኩኝ። ሜካኒክነትን ኤክስፔሪንስ ሳደርግ ከብረት ስራ ከእንጨት ስራ ምናምን ጋር ይገናኛል። ከዛ ደግሞ መኪና በትኖ መግጠም፣ ሞተር ሰርቪስ ማድረግ ምናምንም ጋር ይሄዳል እዛ ድረስ። መጨረሻ ላይ የእሱን እውቀት ማስተር ያደረኩት አንድ ሞተር ተበትኖ መጨረሻ ላይ ተገጣጥሞ መሬት ላይ ማስነሳት፣ ታይሚንጉን ምኑን በትክክል ሴት አድርጎ ማስነሳት እና እሱን ልክ አቺቭ ሳደርግ 6 ዓመት ያህል ነው ከእሱ ጋር የቆየሁት በዚህ አይነት እንትን ውስጥ ማለት ነው፣ ከአያቴ ጋር። ከዛ ወደ አባቴ መጣሁኝ። አባቴ ጋር ስመጣ አባቴ ደግሞ ፎቶግራፈር ነበረ፣ ፎቶ ቤት ነበረ። እነዛ ፎቶ ቤት ማገዝ ጀመርኩኝ እሱን። በ35 ሚሊ ሜትር ነው ሹት የሚደረግ፣ ኖርማል ፊልም ነበረ ሹት የሚደረገው። ስለዚህ ኖርማል ፎቶግራፎች እናነሳለን፣ ከለር እዛው ዴቨሎፕ እናደርጋለን፣ ፕሪንት ይደረጋል ምናምን፣ እጅ ስራ እንለቅማለን። እና እሱን ከእሱ ጋር ሆኜ እየተመለከትኩኝ ምን እያልኩኝ እውቀቱን እንትን አልኩኝና እዛ መስራት ጀመርኩኝ። እነሱን አሳረፍኳቸው ማለት ነው። ከዛ እያልኩኝ እየሰራው ስመጣ ወደ ቪዲዮ እንትን ሰርግ መቅረጽ ምናምን የሚባል ቪዲዮ መቅረጽ የሚባል ነገር መጣና ካሜራ ተገኘ። አንድ ካሜራ M7 ፓናሶኒክ VHS። ከዛ እሱን ፋዘር ገዛ። ከዛ ግን ሁላችንም እንትን ስለነበርን እኔም ደግሞ ለነገሩ አዲስ ስለነበርን ከዛ እኔም ደግሞ ከዛ በፊት በነበረኝ ትሬንድ ውስጥ ምን አደረግ ነበረ፣ ለምሳሌ ካሜራ ሲበላሽ ካልሰራሁት ምናምንልና እበትነዋለሁ። ከዛ ውስጥ ያለውን ነገር ለማየት በጣም ስለመጓጓ ብትንትኑን አውጥቼ ውስጥ ገባና ከዛ አይገጠምም፣ ከዛ ይበላሻል። ከዛ እሱን በጣም አይቶት ስለነበረ ቪዲዮ ካሜራው ሲመጣ አላስነካም አለኝ። አይነካም፣ አትነካውም፣ ይቀመጣል ተባለ። ተገዝቶ ተቀመጠ። ከዛ ሰርግ የሚፈልጉ ሰዎች ምናምን ሲመጡ ያናግርና ከዛ ሌላ ሰው ተቀጥሮ እኔ እዛ ላይ መብራት ያዥኜ ሄጄ እሰራለሁ። እዛ እንደዚህ እያለን 3-4 ሰርጎች ምናምን ተሰሩ። ከዛ ግን እኔ መቅረጽ ውስጤ በጣም መቅረጽ ፈለገ። ካሜራው የሚቀመጥበትን ቦታ በደንብ ተመለከትኩኝ። ቤት እየተወሰደ ነበር የሚቀመጠው፣ ከፎቶ ቤት እየተወሰደና አንድ ቀን አሞኛል፣ ቤት መሆን እፈልጋለሁ አልኩኝና ቤት ሆንኩኝ። ቀስ ብዬ ካሜራውን ከጉም ሳጥን አውጥቼ መለማመድ ጀመርኩኝ። በባትሪው እንዴት እንደሚገባ፣ እንዴት እንትን እንደሚል፣ እንዴት ፓወር ኦን ኦፍ እንዴት እንደሚደረግ ምናምን እነሱን ነገሮች ፕራክቲስ አደረግኩኝ። ከዛ የሆኑ ነገሮች መቅረጽ ጀመርኩኝ። እንደዚህ እያለ እየቀረሁኝ የተለያዩ ቀናት ጀመርኩኝ መቅረጽ። ከዛ በዛ ውስጥ የፎቶግራፊ ባክግራውንድ ስላለኝ ፍሬሚንግ ምናምን አይቸግረኝም። ጀስት ነገሩ እንዴት ነው ኦፕሬት የሚያደርገው የሚለው ብቻ ነው የምፈልገው። እሱን በደንብ አንደርስታንድ ካደረኩኝ በኋላ የሆኑ ጥሩ ነገሮችን ጋርደን ውስጥ አበባ ምናምን ቀረጬ ማታ ሲመጡ አሳየዋቸው። ከዛ ለነ ፋዘር አሳየዋቸው፣ ወደዱት። ከዛው አሪፍ ምናምን ተባለ። ከዛ እንዴት ነው ግን ያገኘው ካሜራውን? ደግሞ ያቺ ጥያቄ አትቀርም፣ የተከለከልካት ነገር እንዴት ብላ እጅ ገባች? ከዛ አይ እንደዚህ ነው ምናምን ብዬ አስረዳሁኝ። ግን ያው ራሴን ለማስተማር ያደረግኩት ኤፈርት ስለሆነ አክሰፕት ተደረገ፣ ሄድን። ከዛ አንድ ሰርግ መጣ። እሱን ሰርግ ሄጄ ቀረጽኩኝ። በጣም ይገርም ነበር። የዛኔ የኤዲቲንግ ሶፍትዌር ምናምን የሚባል ነገር የለም፣ ምንም ነገር የለም። ያለው አማራጭ ምንድን ነበር መሰለ፣ ከቀረጽክ በኋላ ኤዲት አድርገን ምናምን ነው የምንሰጠው ምናምን ትላለህ። ፓሽኔትድ ነህ፣ ኤዲት ማድረግ ትፈልጋለህ፣ ሙዚቃ ማስገባት ትፈልጋለህ ምናምንና አያቴ ጋር ይዤ ሄድኩኝ የቀረጽኩትን። እዛ ይህንን ነገር ኤዲት ማድረግ ፈልጌ ነበር ምናምን ብዬ ስለው አያቴ ደግሞ ኦኬ፣ እሱም የተወሰነ እንትን አለው ኤክስፔሪየንስ አለው ከዚህ ቪዲዮ እንትን ጋር። ከዛ ኦኬ 2 ዴክ አድርግና በአንደኛው እያጫወትክ
አንደኛውን ፖዝ እና ሪከርድ እያደረግ እንትን ማድረግ ትችላለህ አለኝ። እሺ አልኩኝ። በዛ መንገድ አደረገንና ሙዚቃ ደብ ለማድረግ ኦዲዮ ቴፕ አምጥተን የእሱን ላይን አውትፑትን ወስደን ከቪኤችኤስ ዴኩ ኦዲዮ ኢንፑት ጋር አገናኝተን ምናምን እንደሱ አድርገን ተሳካ። ከዛ በመሀል ደግሞ አበባዎችን ምናምን ማስገባት ፈለግኩኝ። እሱን ደግሞ ለማድረግ ወጥቼ አበባ ቀርጬ ምናምን ይዤ መጣና በአንደኛው ቪኤችኤስ እንደሱ እያደረገን ቆንጆ ሰርግ ቪዲዮ ሰራንና ወጣ። የዛን ጊዜ በጣም በቃ ኢንተረስቲንግ ነበረ ይሄ ጆርኒ እና እያለ መስራት ጀመርን። ከዛ ሌላ ካሜራ አገኘ ፋዘር M3500 ተገኘ። M3500 ደግሞ ሲገኝ እሱ ደግሞ ሜሞሪ መያዝ ይችላል ላዩ ላይ። ስለዚህ የቀረስክ ለምሳሌ ላይ ትሄድና የሆነ አበባ ሜሞሪ ውስጥ ትይዝና ትመጣለህ። ከዛ እዚህ እየቀረስክ ሜሞሪ ላይ ትመጣና ክሊክ አድርጋ አበባውን ታስገባለህ። በተለያየ ኤፌክት ይገባል። ከዛ ትሄድና ደግሞ ለውጠ ከዛ ስትወጣ ሲነ ተለውጧል ማለት ነው። ሌላ እንትን ትሰራለህ። እንዲህ እያደረግን በደንብ ሰራን። በአንድ እንትን ውስጥ ሰርግን አንድ ካሴት ላይ ሙሉ ለሙሉ መጨረስ ጀመርኩኝ፣ ከመጀመሪያው ጀምሮ ማለት ነው። ሰርግ ሲጀምር የሚጀምረው ኖርማሊ ከሴቷ ቤት ወደ ወንድ ቤት ይመጣል። ከዛ ወንዱን ይዘን እንሄዳለን። የዛን ጊዜ አንድ ካሜራ ስለሆነ ያለው ስትራቴጂው እሷ ጋር እንሄድና እንቀርጻለን። ቀርጸን ምናምን በደንብ ከሚዜዎቿ ጋር ምናምን ጨራርሰን ወንዱ ቤት እንመጣለን። ወንድ ቤት እንመጣና ወንዱን አለባብሰምን ብለን የቤተሰቦቹ ነገር እንትን ብሎ ስሞ ሲወጣ ኃይሎ ጋር ብለን ደግሞ ይዘን እንሄዳለን። ከዛ ልክ እነሱ ሰፈር አካባቢ ሲደርስ እንመጣና ወደ በሩ አካባቢ ምናምን እስኪደርሱ ድረስ አጀበናቸው ይዘናቸው እንመጣና በሩ ጋር ምናምን ሲደርሱ እኛ ቀድመን ገብተን በውስጥ በኩል እንጠብቃለን። በውስጥ በኩል ጠብቀን ደግሞ ስንቀርጻ ተገፋፍተው ምናምን ሲገባ ያናስገባ አስገርገኛ ስላለሱ ውጭ ከሆንክ ወርዲ ያመለጠ ማለት ነው። ወዲያውኑ እንደገባ ገልጾ ሲስማት ምን ሲል እነሱ ነገሮች አንድ ላይ ሰብስበን አጅበን ይዘናቸው እንሄዳለን። ሞስት ኦፍ ዘ ታይም በዛን ጊዜ በነበረው ትሬንድ የምሳ ፕሮግራም ይኖራል። የምሳ ፕሮግራም ተበልቶ ኬክ ተቆርሶ ምናምን ከዛ ወደ ፎቶግራፍ ወደ መናፈሻ ምናምን ይኬዳል። የመናፈሻ ፕሮግራሙ ብዙ ጊዜ ወደ ከ10 ሰዓት በኋላ ስለሚሆን ያምራል፣ ደስ የሚል እንትን ነበረው። ያንን ነገር ኤክስፔሪንስ እናደርግ ነበረ። ፋይናሊ የሙሽራ የዳቦ ስም እስኪወጣ ድረስ እሱ ቤት ሄዳ ምናምን እዛ ድረስ ሄደን የዳቦ ስም አስወጥተን ይሰናበታል ማለት ነው። ሞስት ኦፍ ዘ ታይም ደግሞ ከሽምግልና ምናምን ደግሞ የሚጀምር ደግሞ አለ። ሽምግልና ከማምጣት ጥሎሽ ከመጣል ምናምን ከዛ እስከ መልስ ምናምን ድረስ የሚሄዱ ፕሮግራሞችም አሉ። ብቻ በአንድ ካሜራ ውስጥ ኦልሬዲ ሆል ጆርኒውን እንደዚህ ይዘኸው ማታ ላይ ዝም ብዬ ካሴቱን ሰጥቻቸው በሄድ መመልከት ይችላሉ። 3 ሰዓቱ ሙሉ በደንብ ስቶሪው በደንብ ሴታፕ የተደረገለት ነገር ነበር እንትን የሚለው። ይገርማል። በሰርግ አባትህ ያው የካሜራ ሙያ ያላቸው ፎቶ ቤት አላቸው። ፎቶ በማንሳት ጀምረ ሰርግ መቅረጽ ጀመርክ። 6 ዓመት ገደማ ቆየው አልከኝ። ከዛ በምን ታጠፍክ ደግሞ ወደዚህ? ከዛ ከሰለሞን ሜሄ ጋር አሁን ታይትሉን ማስታወስ አቃተኝ። አንድ ፊልም ሰራን። እሱ ፕሮዲውስ ያደረገው ፊልም እንትናልና እሱን ሰራን። ከውትድርና ጋር የተገናኘ ፊልም ነው ታሪካ። እሱን ሰራና ከሱ በፊት በዛች በኤም7 ካሜራ አንድ ዳንኤል የሚባል ዳይሬክተር ነበረና እሱ ነበረ እንትኑ ሲሰራ የነበረውና እሱ መጣና ካሜራ አተን ነው ከመገናኛ ብዙሃን ነበረ ካሜራ እየተጠቀሙ እንትን የሚጠቀሙት የነበረው። ካሜራ አተው እኛ ፎቶ ቤት መጡና ጠየቁኝ። ምንድነው ና ምስል የሆነች ሲን ቀርታን ነበረ እንደዚህ አይነት ሲንና ቅረጽልን ምናምን ተባልኩኝ። እዛ ሄድኩኝ። መሰረት መብራቴ ነበረ የምትሰራበት የሻማ አምባ ላይ የመጨረሻውን ሲን በዛች በኤም7 ካሜራ ቀረጸ ነው ማለት ነው። ከዛ በኋላ ነው የሰለሞን ሜሄ ፊልም የመጣው።
ከዛ የሰለሞን ፊልም ሲመጣ እኛ ደግሞ ካሜራ አሳድገን M9500 ፓናሶኒክ ካሜራ ላይ ደርሰን ነበረ። ሱፐር ቬችስ ነበር የሚቀርጸው። ሱፐር ቬችስ የዛን ጊዜ በጣም በቃ ሃይ ኳሊቲ በጣም ውድ ነው። ሶኒ ግሎሪዮስ ብቻ ነው የምታገኘው ካሴቱን። እሱን እየገዛን በሱ መጠቀም ጀመር። ከሰለሞን ሙዬ ጋር ያንን ፊልም በሱ አይነት መንገድ ሰራን። ፊልሙ ተመረቀ። ምን አለ አሪፍ ኤክስፔሪየንስ እንትን አደረገን። ከሱ ፊልም በኋላ የሚንከራተቱ ከዋክብት የሚል ፊልም ሰራን። 3 ሆነን እንትን አደረገን፣ ፕሮዲስ አደረገን። እኔ ሙያውን ይዤ 2 ሰዎች ደግሞ አለባቸው አራጌ የሚባል አንድ ጓደኛ የነበረ እሱ ስክሪፕትና እንትኑን ጽፎ፣ ሌላኛዋ ደግሞ ሳራ ማሪዮ የምትባል ልጅ ነበረች። እሷም ልክ እንደዚሁ ፋይናንሻሊ ኮላቦሬት አደረግንና ጀመርን ስራውን። ከሰው ነበር ካሜራ እንትን እያደረገን የምንሰራ የነበረውና የዛን ጊዜ በጣም ምርጥ ምናምን ብለን አፈላልገን ምናምን 3CCD የሚባል ካሜራ ስታንዳርድ ዴፊኒሽን ነው ኖርማሊ። የዛን ጊዜ የነበረን ለኳሊቲ የነበረው ጭንቀት ምናምን በጣም ይገርማል። 3CCD ካሜራ ፈልገን እሱን ካሜራ ተጠቅመን ቀረጻ ጀመር። ቀረጻ ስንቀርጽ ኦልሞስት የፊልሙን 50% ቀርጸናል። ከዛ በመሃል ዲቪካም ካሜራ አገኘኝ። ዲቪካም ካሜራ አንድ ጓደኛ የነበረ ዘኪ የሚባል በጣም ጥሩ ኤዲተር ነበር። ከሱ ጋር በሆነ ፕሮጀክት ተገናኘንና የነ አብርሃም ምግበይ የሚለው ሚውዚክ ቪዲዮ እነሱ ላይ የተሰሩበት ካሜራ ማለት ነው። እሱን ምግበይን እኔ ነኝ የቀረጽኩት። እዛ ላይ 8 ስራዎች አሉ። የኩናመኛው እነሱ ሁሉ እኛ ነን የሰራናቸውና እሱን በዛ ካሜራ ከሰራሁኝ በኋላ አይ በቃ ለምን ይሄን ካሜራ እንጠቀም ምናምን የሚል ሀሳብ አቀረብኩላቸው። አሪፍ ነው ምናምን አሉኝ። 3CCD ነው ዲቪካም ነው ምናምን አሳመንኳቸውና ከዛ በሱ ቀጠል ነው ማለት ነው ስራው። የ50%ቱን ስራ ሰረዛችሁ አፍርሰን 50%ቱን ከእንደገና እንደ አዲስ ተጀመረ። የዛን ጊዜ ላይት ምናምን እንደ ልቤ ማግኘት እድሉ የለም። ኖርማሊ የቪዲዮ ላይቶች ናቸው ያሉት። እኔ ደግሞ በሆኑ መንገዶች ላይትን ሼፕ ማድረግ የሚባሉ ኤክስፔሪየንሶችን ማግኘት ጀመረ ነበርና አጋጣሚ ሆኖ ይሄ መጽሐፍ ፊልም ሜኪንግ ሾት ባይ ሾት የዛን ጊዜ አግኝቼው ነበረ። ይሄ መጽሐፍ እንዴት አገኘው? የሆነ ሰው ጋር ነው ያገኘሁት። ከዛ ኮፒ ላድርገው ምናምን አልኳቸው። በጣም አስጠንቀቀው ተሰጠኝ። ኮፒ ያደረኩት ሙሉ ምን ደስ ይለኛል፣ እኔ ጋር ምን ደስ ይለኛል መሰለኝ፣ የሆነ ነገር ካገኘሁኝ እኔ ጋር ማስቀረት ትፈልጋለኝ። ኮፒም ተደርጎ ይሁን ምናምን በቃ እኔ ጋር መቅረት አለበት። ከሆነ ጊዜ በኋላ ሊያስፈልግ ይችላል ብዬ ነው ማስበው። ኮፒ አድርጌው ነበረና በጣም ኢንተረስት የሚያደርገኝ ነገር ምን ነበረ? ፊልም ዳይሬክቲንግ ሾት ባይ ሾት ነው። ኤቭሪ ሾት ሃዝ ቱ ሃቭ ፕሮፐር የሆነ እንትን መናገር አለበት ነው መጽሐፉ ኮንሰፕቱ ነው። ከዛ ስመለከተው ልክ ነው። በጣም ብዙ ሪያላይዝ ያደረጉት ይህንን መጽሐፍ አሁን በጣም ዴቨሎፕ እኔ እየጨመርኩ እያደግኩ ስመጣ እሱ በደንብ እየገባ ይመጣል። ለምሳሌ ሾት ሳይዞችን ምናምን በተመለከተ ልክ አሁን ሌትስ ሴይ ቴክስት እንጽፋለን አይደለ? ቴክስት ስንጽፍ ለአንድ ሰው መጀመሪያ ሀሳባችንን እናስቀምጣለን። ከዛ እናነበዋለን። ስናነበው ያስቀመጥነው ሀሳብ ላይ ሌትስ ሴይ የሆነ ቃል አጥሯል፣ ማያያዣ ቃላት የለውም። ማያያዣ ቃል መሀል ላይ እንጨምራለን። ከዛ ደግሞ የተደጋገሙ ሀሳቦች ይኖራሉ፣ እንቀንሳለን የተደጋገሙ ሀሳቦች ምናምን። ለቴክስት ይህን ያህል እንጨነቃለን። ሀሳቡ ኦዲየንሳችን ጋር በደንብ እንዲደርስ ያ ሰውዬ የምናገረው ነገር በደንብ እንዲገባው በዚህን ያህል መጠን እንደዚህ አድርጌ ከተጨነኩኝ፣ ወደ ቪዲዮ ስንመጣ እንዴት ነው ፕሬዘንት ማድረግ ያለብን? ለምሳሌ አይደንቲካል የሆኑ ቋንቋዎች ምን አይነት ናቸው ብለን ስንል አይደንቲካል የሆኑ ሸዋቶች ዋይድ ሾት አየሁኝ፣ መልሼ ክሎዝ አፕ አየሁኝ፣ ከዛ ተመልሼ እዛው ዋይድ ሾት ላይ ከመጣኝ ቃላት እየደገምኩኝ ነው ማለት ነው። ምንም ለውጥ የለውም። ሾት ሳይዙ መለዋወጥ አለበት። ከዛ ይህን መጽሐፍ ሳነበው የተረዳሁት እሱን ነው።
ኤቭሪ ሾት ኤቭሪ ካት አድርጎ ሲመጣ something has to change የሚለውን እንትኑ ገባኝ። ከዛ ያኛውን ሹት ስናደርገው ኤቭሪ ዲያሎግ ይሄ ዲያሎግ በምን አይነት አንግል ነው የሚያምረው የሚል በጣም ዲፕ የሆነ እይታ ነበር የነበረን ነው። የሆነ ዲያሎግ አስብለናቸው እናቆማለን፣ ከዛ የሆነ ዲያሎግ አስብለናቸው እናቆማለን። እኛ የካራክተሮቹን የኢሞሽናል ሳይሆን ስንመለከት የነበረው ኦልሬዲ ኤቭሪ ሾት ሪፕሬዘንት ማድረግ ያለበት የሆነ ቴክኒካል ነገሩን አቺቭ ለማድረግ እሱ ላይ በጣም በቃ እንትን አደረገን። ከዛ ወጣ ፊልሙ መጨረስ አቃተን። ለምን? አይ ቲንክ ታይትሉ ይመስለኛል የሚንከራተቱ ካክብት በጣም አንከራተተን አልኩ። አንከራተተን አላልቀስ በመንከራተት አላልቀስ። ከዛ የሆነ ሰው አየና ይህ ነገር ግን ለምን ታይትሉን አትለውጡትም? በጣም አሰልቺ ነው ምናምን ተባለ። አይ ቲንክ ዓለም ሲኔማ መሰለኝ። ዓለም ሲኔማ ልናስገመግመው ሄደን የሆነ ፓርት ከሰራችሁ ከዛ ልናስገመግመው ሄደና እንደዚህ ሲሉ ጊዜ እና ምን ይባል ምናምን ብለን ማሰብ ጀመር። እሺ ከዛ ስናስብ ምንም ሊመጣልን አልቻለም። ከዛ ስክሪፕት ጻፊና ዳይሬክተሩ ነገ የሚለው መጣ። ነገ እንበለው ምናምን አለ። እሺ ያለ ነገ ተባለ። በሱ ወሰንንና ልክ ሞመንት ስሙ ሲለወጥ አለቀ። እድሉም ተለወጠ፣ አለቀ። በቃ ሁሉ ነገር ልቅልቅ አለና ፋይናል አድርገን መስለን ዓለም ሲኔማ አሳየናቸው። ተገመገመ ፊልሙ። ከዛ ሲገመገም ሙሉ ለሙሉ በደንብ ሲመለከቱት ኤንዲንጉን አልወደዱትም። ኤንዲንጉ ሁለት ፍቅረኛሞች ናቸው። በስራ እጦት ምክንያት ያኛው ስደት ይሰደዳል እና ስደት ተሰዶ እሷ ብቻዋን ትቀራለች እና በጣም ብዙ ሮማንቲክ የሆኑ ነገሮች ምናምን ከዚህ ይሄ አብሮነት እንትኑ በደንብ ሰርተነው ስለነበረ አይ መምጣት አለበት እና የሚመጣበትን መንገድ ፈልጉ ተባለ። እንዴ አለበለዚያ አይታይም ማለት ፖዚቲቭ መሆን አለበት። ይሄ ነገር ሀፕን ሲያደርግ እሷ ጃፓን ሄዳለች አክትረሷ። ምክንያቱም የለ ፊልሙን ስንሰራው ከቀረጻው በኋላ በጣም ብዙ ነገር ነበረ የሚያስፈልገው። ኤዲአር ድምፅ መግባት ነበረብን፣ ሙሉ ድምፅ። የዋናውን ሜን አክተሩን የልጁን ድምፅ የገባው ዳይሬክተሩ ነው። ድምፁ ወፈር ስለሚል በሱ ለወጥ ነው። የዋናው አክተር ድምፁ ቀጠን ይላል። ስለዚህ ያለባቸውን ድምፅ ተጠቀምን ማለት ነው። ከዛ የሴቷን ድምፅ ደግሞ ረቂቅ ናት የገባቸው። ረቂቅ ነበር፣ ወንዶች ጉዳይ እሷን ያስገባናት። በጣም ፕሮሰሱ ልነገር አልችልም። በጀት ጨርሰን ምናምን ሙዝ በዳቦ እየበላን ምናምን ይሰራል። እኔ ራሴ ለ3-4 ወር ከለር ግሬዲንግ ለመስራት አፍተር ኢፌክት ላይ 4 ወር ሙሉ ስልኬን ዘግቼ ምናምን ሌላ ነገር አልሰራም ብዬ እዛ እንትን ብለናል። ይህንን ሁሉ አልፎ ነው እዛ ጋር የደረሰው። እዛ ጋር ከደረሰ በኋላ አገናኟቸው ሲባል ምንም መንገድ የለም ማገናኘት የምንችልበት ማለት ሊትራሊ በቃ ሁለቱም የሉም። እሷ ጃፓን ናት ያለችው፣ እሱ ኒውዚላንድ ሄዷል። ደግሞ ሩቅ ሀገር ከዛ እንዴት እናድርግ ምናምን ብለን ስንትን ስንል ፊልሙ ስንቀርጸው ረዝሞብን ቆርጠን ያወጣ ነው ሲን ነበረ አንድ ሲን። ከዛ እሱ ሲን ከቤተክርስቲያን ሲመለሱ ቤተክርስቲያን ደርሰው ሲመለሱ ነበረ እና በቃ ሬሌቨንት አይደለም ምናምን ብለን አወጣነው። ወደ ቤታቸው ሲሄዱ ምናምን ሹት ያደረግነው ነበረ። ቁጭ ብለን እያሰብን እያለ መጣልኝ የሆነ አይዲያ። ከዛ ዋው በቃ የሆነ አይዲያ መጣልኝ ምናምን ነው። ምንድን ነው ሲለኝ እንደዚህ ከቤተክርስቲያን ሲመጡ ያለው ሲን አለ በቃ እሱን እናስገባዋለን። ግን ከሱ በፊት ምንድን ነው መሆን ያለበት ሲል አንድ ሲን እንጨምር። እዚህ የእሷ ጓደኛ ሆና የምትሰራዋ አክተር የእሷ ፍቅረኛ አለ። እሱ በቃ እኔ እንትላቸው እፈልጋቸዋለሁ ምናምን ብሎ ሲሄድ እሱን ሲሄድ አደረግ ነው። ያንን ዲያሎግ እንዲልና ከዛ እንዲሄድ አደረግ ነው። ሰስፔንስ ሆኖ ምናምን ኦዲየንሱ እየጠበቀ የሆኑ ትራንዚሽኖች ምናምን አደረግንና ሁለት እነሱን ከዛ ሲመጡ ያለውን ሲን እዛ ጋር አስገባን። ነገሩ ፊክስ ሆነ፣ ተወደደ።
ከዛ ዋው ምናምን ተባለ። 2 ወር ታየ አለም ሲኒማ 2 ወር ታየ ምናምን። በጣም ኢንተረስቲንግ ደስ የሚል ኤክስፒሪየንስ ነበር። ሰው ሙልት ብሎ አሁን አለም ሲኒማ ሞላ ከተባለ እንዴት ነው 400 ምናምን ሲት አይደለም ሞላ የሚባለው በፊልም። አሁን በጣም ሰው አለ ከተባለ የዛኔ ሰው ሞልቶ ይመለስ ነበረ። 400 ምናምን ሞልቶ ሰው ይመለስ ነበረ። ከዛ በጣም ደስ የሚል ኤክስፒሪየንስ አሳለፍን። ከዛ ጊዜ በኋላ ነው ወደዚህ ወደ ፊልም እንትን የመጣ ነው። ፊልሙን ሀሳቡ አለ ወይም ተጽፎ ነው የመጣው እንበል። ተጽፎ ከመጣ በኋላ ሹቲንጉን ጨርሳችሁ ሲኒማ ቤት ሄዳችሁ አይ እንደዚህ አይነት ፖዚቲቭ ኢንዲንግ ይሁን ለሰው ያው ሞራሉ ጥሩ የሆነ ስቶሪ ምናምን ተብሎ እነሱ ሄደዋል ከሀገር። ምን ያህል ጊዜ ቢቆይ ነው? 2 ዓመት። 2 ዓመት እኛ ሹት ካደረግን ከ2 ዓመት በኋላ ነው ይሄ ነገር ሀፕን ያደረገው። እንትኑ ይሄ ፊልም የመስራት ፕሮሰስ በፊት እንደነገርኩ ይሄ ኢኩፕመንት ምናምን እንደልባህ አታገኝም። ያኛውንም ስንሰራ የሰራ ነው በስጋ ቤት አምፖል በምናምን አድርገን ነው ላይቲንግ ሴታፕን የሰራ ነው። እና አንዳንድ ጊዜ ያስቀኛል እንዴት አይነት ኢንተረስቲንግ የሆነ አሁን ላይ ሆኜ ስመለከተው ዋው ላለኝ። ከዛ ግን እነሱ ኤክስፔሪንሶች ለእኔ እስካሁን ድረስ ለመጣሁበት ደግሞ የሰጡኝ ሌላ ደግሞ አድቫንቴጅ ምንድን ነው? ከቪዲዮ ላይት ውጪ ኖርማሊ አክሰፕተድ ከተደረጉት ላይቶች ውጪ ያሉ የላይቲንግ ሴታፖችን ኤክስፐሪመንት ማድረግ መቻል። አሁን ለምሳሌ እንጃን ስቀርጽ የሚዚክ ቪዲዮ አዲስ ለገሰን ሚዚክ ቪዲዮ ስቀርጽ ያገኘ ነው ስፔስ ያምራል፣ በጣም ያምራል ምናምን ደስ ይላል። ከዛ ግን እሱ ፐርፎርም የሚያደርግበት ጋር ላይት እንደ ልብ መስቀል ለምንችልበት ፓርካን ላይቶችን ያሁን የሚዚክ ፓርካን ላይቶች ምናምን ብንሰቅል ኦልሬዲ ይጋጫሉ። መሆን አይችልም። ስፖት ላይት እንፈልጋለን፣ ያንን ነገር ማድረግ አንችልም። ከዛ ምን አይነት አይዲያ ነው የተጠቀምኩት? ስፖት ላይቶች ለዚህ ለእንትን የምንጠቀማቸውን ስፖት ላይቶች ለዲስፕሌይ ፐርፐዝ የምንጠቀማቸው ስፖት ላይቶች አሉ፣ የልብስ ቤቶች ምናምን እነሱ ዋርሞቹ እነሱን አደረኩኝና 10 ላይቶች እነሱን ሪግ አደረግ ነው እዛው ላይ ማሰር ራሱ ላይ በሱ ነው ሹት ያደረግ ነው። አንዳንድ ጊዜ በጣም ትልልቅ የሆኑ ላይቶችን ሳትጠቀም ትልልቅ ስራዎችን ልትሰራ ትችላለህ፣ አቺቭ ልታደረግ ትችላለህ። ፐርፐዙ ምናምን ነው። እዛ ውስጥ ግን አንደርስታንድ የምታደረገው ምንድነው? ለምሳሌ ምንድነው የምታጣው? እነዚህ ላይቶች ብትጠቀም ምንድነው የምታገኘው አድቫንቴጅ? አሁን ስፔሱን ቴክ ኬር አደረግ ነው። ከዛ በኋላ ግን ምን ይጎላቸዋል? ሲአርአይ የሚባል ነገር አለ፣ ከለር ሬንደሪንግ ኢንዴክስ እያንዳንዱ ላይት ላይ እነዚህ ሲአርአይ የሚያንስበት ቴንደንሲ አለ፣ which is ማጀንታው ያንሳል። ማጀንታው ሲያንስ ማጀንታው እንዴት ነው ቴክ ኬር ማድረገው የሚለው ነው የምታስበው። ኤክስፐሪመንት በማድረግ ውስጥ ነው እነዚህ ነገሮች የምታውቃቸውና ብዙ ነገሮችን በዚህ አይነት መንገድ ከበር አድርገነዋል። ያኔ ትልቁ አድቫንቴጁ ያንን መጠቀም ወደዚህ አይነት ነገር ሎ በጀት የሆኑ ነገሮች ምናምን ለመስራት ስትፈልግ ትችላለህ። በጣም አሪፍ። ሰርግ እየሰራህ የነበርክበት 6 ዓመት አለ። የሻማ አምባ የመጨረሻዋ ሾት አለች። ከዛ ከሰለሞን ጋር ተገናኛችሁ። ሰርግ እየቀረስክ እያለ ፊልም ነው የምሰራው ብለህ ታውቃለህ? ፊልምን ከሰለሞን ጋርም ሆነ ከሻማ አምባ ጋር ያገናኛችሁ አጋጣሚ ምንድን ነው? እንደው ገጠመኝ ነው ወይስ በጣም ክሬቭ የምትፈልገው ነበረ ፊልም? ሰርግ እየሰራውኝ በጣም የሚገርመው ነገር ምንድን ነው መሰለህ? አሁን ሰርግ የዛን ጊዜ ለእኛ የነበረው አድቫንቴጅ እና አሁን ላለው ያለን አድቫንቴጅ በጣም ይለያያል። ድሮ ሰርግ በመስራት ፕሮሰስ ውስጥ ሲኔማቶግራፊን በጣም ትለማመዳለህ። አንግሎችን፣ ሾቶችን ማንም እንደዚህ አድርግ ለምን እንደዚህ ያደረግ ሳይል ዋይድ ለምን ቀረስክ የሚል የለም ምናምን። አንተ ነህ የምትወስነው። ይሄኛውን እንደዚህ በወስድ ይሻላል፣ ይሄኛው እንደዚህ በወስድ ይሻላል፣ እንደዚህ ፓርክ ይሻላል፣ በሳር ውስጥ ምናምን በቅርጽ ይሻላል ምናምን የሚሉ ነገሮች፣ እነዚህ ነገሮች ፕራክቲስ ታደርጋለህ። ሰርግ በጣም የረዳኝ ለሱ ነው። በደንብ በቃ ደስ የሚሉ ነገሮችን ማቅረብ፣ ፕሬዘንት ማድረግ መቻል፣ ከተለመደው አይነት አሰራር መውጣት። እንደው እንትን ካላልኩ አንድ እንትን ኤክስፔሪየንስ እንትን ላድርግ። የአባቴ ጓደኛ
አንድ ጓደኛ ነበር እና እሱ ሊያገባ ብሎ ፋዘር እኔ እንደምቀርጽለት ነው የሚያውቀው። በቃ ዳኒ ይቀርጽለታል ምናምን ብሎ እንትን ብሎ እያሰበ እያለ አይ እኔ እንትን አዝዣለሁኝ ምናምን አለና የሆነ ቪዲዮ የሚሰሩ ሌሎች ሰዎችን አዘጋጃለሁ ተነጋግሮ ከነሱ ጋር እንትን ብሏል። ከዛ አይ አናግሯል እኮ ምናምን አልኩት። ግዴላ ካሜራ ይዘህ ሄድ አንተ ምን አገባህ ምናምን አለኝ። ካሜራ ይዤ ሄድኩኝ። እዛ ስሄድ እጅብ አድርገውታል። በቃ ለሶስት ምናምን እፍን አድርገው ነው የሚሰሩት። በዚህም ካሜራ አለ በዚህም ካሜራ አለ ምናምን። ከዛ ሙሽራው ለማግኘት በጣም ነው የምትቸገረው። ከዛ እነሱ ራሳቸው የሚቀርጹት ፒክቸር ምን እንደሆነ ግራ ነው የሚያጋባ። ቢካዝ በጣም አጀባ ነበረው። ከዛ እንደምንም የሆኑ ስፔሶችን እየጠበኩኝ ከርቀት ምናምን ከስር ምናምን ሹት እያደረኩ የሆኑ ነገሮችን እየሰበሰብኩ ሄድኩና ከዛ የምሳ ፕሮግራሙ ምናምን አልፎ የጊዮን መናፈሻ ፕሮግራም ነበረ። እዛ ሄደ። ባለቤቱ ሞዴሊንግ ምናምን ነው እንትን የምትለው በጣም ታምራለች ምናምን። ወጣ ብዬ ማሰብ ጀመርኩኝ። ወጣ ብዬ ስመለከት የሆኑ ነገሮች አሉ የሚታዩኝ። በቅጠላቅጠል ውስጥ በምናምን ፎርግራውንድ እየፈጠርኩኝ አሪፍ ነገር ሰርቼ ጨረስን። ከዛ ሄድን። ኦሬዲ ልክ እኔ ቀርጬ እንደጨረስኩኝ በነጋታው ቪዲዮን ላኩኝ። ምንም ኤዲትም ምንም አላደረኩትም። ጀስት እንትን እንዲሉ ተመለከቱት ምናምን አሪፍ ነው ምናምን ተብሎ እንትን ተባለ። ከዛ 2 ወር ቆየ ያኛው እና እስከዛ ድረስ ምንም ለዚህኛው ቪዲዮ ምንም እንትን የለም። እዛ ከ2 ወር በኋላ ያኛው ቪዲዮ ሲመጣ አበዱ በቃ ምንም በቃ ሁሉ ነገር አናታቸው ላይ ነው። ኦልሬዲ በዋይድ አንግል ሌንስ ሆነው ነው እንትን ሲል ነበረውና ኦልሬዲ ዲፎርምድ የሆኑ ምናምን እንደዛ አይነት ነገር ነው ሲደረግ የነበረው። እዛ በቃ መጣና ይቅርታ አለኝ። ይቅርታ አይ ዲድንት ኤክስፔክት እንደዚህ አይነት ነገር እንትን እንደምትል ሶሪ ጠቅላላ ሰርጌን አበላሽተውብኛል ምናምን እና አንተ የቀረስከው ነው እስካሁን ሰርግ ነው አይደገም ነገር እስካሁን የሚመለከቱት እኔ የቀረስኩትን ፉቴጅ ነው። ቢካዝ ከርቀት ስለነበረ ዙም የማድረግ እድሉ ነበረ። ዙም ካደረግክ ደግሞ ኦልሬዲ በደንብ ኮምፖዝድ የሆነ ፒክቸር የምታገኘው እና አሪፍ ፒክቸሮች ነበር ዴቨሎፕ ያደረግነው። ሲኔማቶግራፊን በዛ መንገድ ነበር ኤክስፒሪየንስ ያደረግነው። ግን ለፊልም ይረዳኛል ብለህ ነው ወይ ዝም ብለህ ኃይለኛ የሰርግ ካሜራ ዝም ብዬ መስራት ነው? በኋላ ነው የመጣው። ምን አሁን ምን እየተረዳው መጣለው ይመሰለ። በወቅቱ የሆነን ነገር እዛው ለራሱ ፐርፐስ ብቻ ነበረ ምንም ነገር ኢንቨስት ማድረገው። በቃ ያለኝን ነገር ይሄ እዚህ ላይ ተረግጬ ሌላ ነገር ላይ እሄዳለሁኝ የሚል ሀሳብ አልነበረኝም። እየመጣው ስመጣ ነው ኦኬ ይሄንን ሰርቼ እንደዚህ ይሄንን ሰርቼ ወደዚህ ይሄ መሄድ ይሄንን አድርጌ ምናምን የሚለው ሀሳብ የመጣው። ይሄ የፕሮዲዩሲንግ አይነት እንትን አልነበረም። ጀስት ነገሩን for the sake of doing it ብቻ ነው ማድረግ የነበረው እና ሁሉንም ኤነርጂን ነው የሚወስደው። ሁሉንም ነገር ነው ኢንቨስት ማድረግለት። ልክ ሲያልቅ አለቀ ነው። የሰርግ እንትን ላይ አሁን ለምሳሌ ሌትስ ሴይ አደባባዮችን ምናምን ይሄ ሽርሽር የምንቀርጽበት ምናምን ነገር አለ። ፒክአፕ መኪና ታስመጣለህ። ከዛ ፒክአፕ መኪና ላይ ራስህን እንደ ስታብላይዘር ጉልበትህን ሰበር አድርገህ እንደዚህ ይዘህ ነው የምትቀርጸው ምናምን። ከዛ ሸራተንን የምንዞርበት አለ። ከላይ እናመጣና ልክ ቁልቁለቱን እንትን ሲሉ ከመኪና ላይ ዘለይ ይወርዳለኝ። ከዛ የሸራተን ቁልቁለት ወገቡ ላይ ይመጣለኝ። በዛ በአቋርጬ በሩጫ ምናምን ማለት ነው። ወገቡ ላይ ይመጣና መኪናው እንደዚህ ሲወርድ ከርቡን አገኛለኝ። ከዛ ደግሞ ሩጬ ወርድና ደግሞ በሩና አደባባዩ ያለበትን ፓርት ላይ ይመጣለኝ። በአንድ ጊዜ ላይክ መልቲፕል ካሜራ ነው የምትመለከተው። በአንድ ካሜራ ነው ግን መልቲፕል አንግልስ ነው የምትመለከተው። ሰው ሲመለከት ብዙ ካሜራ ያለ ነው ይመስለው። እንደዚህ አይነት ኤክስፔሪየንሶች ነበሩ የነበሩት። እነዚህ ነገሮች ናቸው አዳፕ አድርገው የሲኔማቶግራፊ እንትኑን ስቶሪ ቴሊንጉን በደንብ እንትን ያደርጉት ፎርም ያደረጉት ማለት ነው። ልክ አሁን አንተ ሰራ 6 ዓመት እንደዚህ
የአባትህ ፎቶ ቤት ነው፣ ፕሪቪሌጅ ይኖርሃል፣ የአባትህም እውቀት አለ። ከዛ ልክ የሻማ አምባ የመጨረሻው ትዕይንት ከአንተ ጋር ምን አገናኛቸው ሰዎቹ? እዚህ ነህ አንተ ያለው ሰርጉ ላይ ድራማ የሚሰሩ ሰዎች አንተ ጋር ምን አመጣቸው? የዛን ጊዜ ካሜራ እንደ ልብ አይገኝም። አሁን እዚህ አርቱ ላይ ያሉ ሰዎች ከቲቪ ጋር የተገናኙ ነገሮችን በሚሰሩበት ጊዜ ከመንግስት መስሪያ ቤት ሄደው ነው ካሜራ የሚዋሱት። አንደኛው መገናኛ ብዙሃን ከመገናኛ ብዙሃን ያንን ፋሲሊቲ ያገኛሉ። አጋጣሚ የሆነው የዛን ቀን የመገናኛ ብዙሃን ስብሰባ ነበራቸው። ስለዚህ ካሜራውን እየተጠቀሙበት ነው። እነሱ ደግሞ ስኬጁል ይዘዋል ምናምን ቀጥረዋል። ምንም ማድረግ አልቻሉም። ልጁ እኔን ያቀኝ ስለነበረ እስቲ ዳኒን ቼክ ላድርገዋልና መጣ። እነሱ መገናኛ ብዙሃን የሚጠቀሙበት ካሜራ ሱፐር ቪኤችኤስ ነው የነበረው፣ M9000 ምናምን ነው የሚጠቀሙት። እኛ ጋር ደግሞ እንደሱ አይደለም፣ ኖርማል ቪኤችኤስ ይሄኛው ካሜራችን። ግን መቀረጽና መግባት አለበት፣ ግዴታ ዴሊቨሪ መደረግ አለበት። ተገናኘን፣ ሴታፕ አደረግንና ያችን ፓርት ሹት አደረግናል። ዋት ዱ ዩ ፊል ማለት አሁን ሰርግ ነው እየሰራ ያለው ፎር ዘ ሴክ ኦፍ ዱይንግ ኢት መስራት ነው እያዳበርክ የመጣው ነገር አለ እና ሰርግ ሀይሎጋ ነው፣ ጨዋታ ነው፣ ደስታ ነው እና ደግሞ የተለመዱ ነገሮች አሉት። ያው ሙሽራዋ ሚዜዋን ትለብሳለች፣ ወንዱ ሱፍ ለብሶ ይመጣል እንደዚህ እና ፊልም ድራማ ደግሞ ሌላ ዓለም ነው እና ያን ትዕይንት ስትቀርጽ ይሄ ነው የኔ ቦታ አልክ ወይስ ምንድን ነው የተሰማ? እንደዛ እንትን አላልኩ። ይሄ ኦፖርቹኒቲው ማግኘትና ያንን ነገር ሰርቶ ማስረከብ ከዛ አላገናኘሁትም ከኔ እንትን ጋር። ልክ እንዳልኩ በቃ ካሜራ ፈልገው መጥተዋል፣ ሰራውላቸው እንትን አደረግን። እንትኑ የነበረኝ ባክግራውንድ ከፎቶግራፊው ጋር የነበረኝ ባክግራውንድ በጣም ዲፕ ስለነበረ ኦልሬዲ ያለኝን ፖቴንሻል ስራዎች ላይ በመስራት አይደለም የማውቀው፣ ኦልሬዲ ነገሩን አንደርስታንድ በማድረግ ውስጥ ነው የማውቀው። ከዛ በኋላ እየሰራን ሲመጣ ነው ያኛውን ፊልም ለአይዳ አሳየዋት። አይዳ ጋር ስንገናኝ በኋላ ላይ ማለት ነው። ከዛ ተመለከተችና ዋው ቴክኒካሊ በጣም አሪፍ ፊልም ነው እንትን ነው። ኤስቴቲክ ላይ ግን ልክ እንዳልኩ የሆኑ ነገሮች ስላሉት እነዚህ ነገሮች ይስተካከሉ ምናምን ብላ ኮሜንት አደረገች። ከዛ እንትን አደረግን። ስለዚህ እሺ የሻማ አምባ የመጨረሻዋ ትዕይንት ላይ ያው ቀጠልክ ፎር ዘ ሴክ ኦፍ ዱይንግ ኢት ከሰለሞን ሙሄ ጋር ከተዋናይ ሰለሞን ሙሄ ጋር በምን አጋጣሚ ደግሞ ድጋሚ ተገናኛችሁ? ለምን አሁንም ወጥተህ ልትቀር ትችላለህ? ከሰለሞን ሙሄ ጋር ልክ እኛ M9000ን እንዳለንና የዛን ጊዜ ደግሞ ልክ እንዳልኩ ካሜራ በጣም አስቸጋሪ ስለነበረ እነሱ ደግሞ መስራት ይፈልጉ ስለነበረ ያንን ኦፖርቹኒቲ አገኛል። ያው ራሱ ልጅ ነው ይሄ አሁን የሻማ አምባን እየቀረጸ የነበረ ሌላ ልጅ ነው። ስለዚህ ካሜራ የሚሰሩ ልጆች በሙሉ ያውቃሉ ማለት ነው። ያንን ካሜራ ኦን ስለምናደርግ ወደኛ መጡ። ከዛ ወደኛ መጡ፣ እኔ ጋር መጡ ምናምን ተነጋገርንና መስራት ጀመርን ምናምን። ዲፍረንት ኤክስፒሪየንስ ነበረ ከተለመደው ዲፍረንት ኤክስፒሪየንስ ነበረ። አብዛኛውን ነገር እነሱ ናቸው አርቲስቲክ ነገሩን ምናምኑ ቢካዝ እኔ ለአርቲስቲክ ነገሩ ሩቅ ነኝ። ካሜራውን ኦፕሬት ከማድረግና የሆኑ አንግሎችን ከመምረጥ ውጭ እንደዚህ ቢቀረጽ ይሻላል እንደዚህ ቢቀረጽ ይሻላል የሚለውን ብቻ ነው ሰፖርት ማድረጋቸው። እዛ በዛ አይነት ሜተድ ሄድንና ያንን ፊልም ሰራን። ይገርማል ግን ታይትሉን እንዴት ራሱ ተገናኝተን እኮ አስታውሶኛል አሁን በቅርብ ሰለሞን አይገርምም? ረዥም ጊዜ እንደ አንድ ሚል የዲኤስቲቪ እንትን እየሰራን ነበር እና እዛ ላይ ካስት ነበር። እኔ ነበር ክዤ ነበር ፕሮዳክሽን አውቃለሁ እንዴ ምናምን ተባብለን የድሮ ነገር የመጀመሪያውን ፊልም ስን ይሰራል ምናምን ሲል አይ ነው ያኔ ደግሞ ልጅነት ነው፣ አፍላ ወጣትነት፣ ረዥም ጊዜ አንተ እንደዚህ ከሰለሞን ጋር ፊልም ከሰራችሁ በኋላ ቆየህ ማለት ነው ፊልም ውስጥ። ምን አስበህ ወይስ ገባህ ያኔ ይሄ ነው በቃ መሰራው ነገር ብለህ ነው? ምንድን አልገባኝም፣ ግን አንድ እርምጃ ልክ ወደዚህኛው ለመምጣት አንድ እርምጃ ፈጠረልኝ።
ያኛው። ከዛ ኮምፒውተር ሜንቴናንስ መስራት ጀመርኩኝ። ኔት ኮምፒውተር ገባውኝና ኤሌክትሮኒክስ 1 ዓመት ግራጁዌት አድርጌያለሁ። ኤሌክትሮኒክስ 1 ዓመት ግራጁዌት ሳደርግ ልክ እነዚህን ከቪዲዮ ጋር የተገናኙትን ነገሮች እንትን አድርጌ ውጤት አልመጣልኝም። ትንሽ ወደኋላ ልመልስና ምን አይነት ኢንተረስት ውስጥ ገባኝ መሰለህ? በጣም ሰነፍ ተማሪ ነበርኩኝ። በጣም ሰነፍ ተማሪ እየኮረጅኩ ምናምን ነበር የማልፈው። 8ኛ ክፍል ላይ ወደኩ። ሚኒስትሪ ጓደኞች ያለፉ፣ እኔ ወደኩኝና ከዛ ይሄ በጣም ከፋኝ፣ በጣም ከፋኝ። ከዛ በሚቀጥለው ዓመት የሆነ ነገር ማድረግ አለብኝ የሚል ውሳኔ እንትን አልኩ። አለቀስኩኝ ምናምን። ከዛ የሚቀጥለው ዓመት ገባ። የተወሰኑ ጎበዝ ልጆች አገኘሁኝ። እነሱን ጓደኛ አደረግኩኝ። ከ13 ትምህርት ውስጥ አራቱን መማር አለብኝ ብዬ ባዮሎጂ፣ ጂኦግራፊ፣ እንግሊዝ እና ሂሳብ 4 እነዚህን 4 ትምህርቶች በራሴ መማር አለብኝ። ሌላውን ኮርጅ ያልፋለሁኝ ውጤት ለማምጣት ማለት ነው። ይህንን አልኩኝና ስትራቴጂክ። ለምን 4ቱን መረጥክ? ኢንተረስትድ ነኝ። ጂኦግራፊ ላይ ኢንተረስትድ ነኝ። ባዮሎጂ ደስ ይለኛል። ሂሳብ በሆነ መንገድ ውስጥ ያስፈልጋል። እንግሊዝኛ ደግሞ ኦልሬዲ ኤኒቲንግ እውቀት የምትፈልግ ከሆነ ኮመንሊ እንግሊዝኛ ማወቅ መቻል አለብህ። አለበለዚያ የሚልህ አእምሮ ሆነው ወይስ የነገሩ ሰዎች አሉ? ውስጤ በቃ እነዚህን 4ቱን ሰብጀክቶች መረጠና ጀመረ። ከዛ ቀጠልኩኝ 78 ነው ምናምን አምጥቼ አለፍኩ ሚኒስትሪ። ልክ ሚኒስትሪ አለፌ 9ኛ ክፍል ስገባ ታፍታፍ የሆኑ ልጆች ደግሞ ገጠሙኝ። ጎበዝ ቤት ቀየርክ ነው? ወደ ሽመልስ ሀብቴ ነው። ከአጋዚያን ወደ ሽመልስ ሀብቴ ቅርብ ለቅርብ ነው። ሜክሲኮ ነው አጋዚያን። ሽመልስም ወረድ ብለህ ወደ ገነት። ወደዛ ገባውኝ። ልክ እዛ ስገባ እነዚህ ልጆች አገኘሁ። እነዚህ ልጆች ጋር ደግሞ ኢንተራክት ስናደርግ ጠዋት ክላስ ካለን ከሰዓት በኋላ ላይብረሪ ነን፣ ከሰዓት በኋላ ደግሞ ከሆነ ጠዋት ላይብረሪ ነን። በቃ በጣም ነው የምናጠናው። እዛ እያጠናን እያልን 9ኛ ክፍል በጣም ብዙ ጊዜ ውጤቴ በጣም እንትን ነበረ። ወደ 70 ምናምን ነው መውጣው ከመቶ ተማሪ። ለመጀመሪያ ጊዜ 9ኛ ክፍል ላይ 14ኛ ወጣሁ። በጣም ደስ አለኝ። እዛ በጣም ሞቲቬትድ ሆንኩኝ ምናምን ማጥናት ምናምን ጀመር። 10ኛ ክፍል ገባኝ። 10ኛ ክፍል ምናምን ስገባ ከፓይለትነት ጋር በተያያዘ በጣም ውስጤ ጀመረ። ማብረር አውሮፕላን ጋር በጣም ግንኙነት ፈጠረ ውስጤ። for some reason I have no idea። ከዛ የሆነ ሱቅ አጠገባችን ፎቶ ቤታችን አጠገብ የሆነ ሱቅ ነበረ። እዛ ሱቅ አንድ መጽሐፍ በኪሎ ተሽጦለት አገኘሁኝ። ኤሌመንትስ ኦፍ ኤሮኖቲክስ ነው የሚለው። ከአውሮፕላን ማብረር ጋር ምናምን እና ገና 19ኛው ክፍለ ዘመን ላይ ምናምን የተጻፈ መጽሐፍ ነው። በጣም ሩቅ ነው። ከዛ አየሁትና ደስ አለኝ። በእናቴ መጽሐፍ እንትን ልበለው አሁን አልኩት። ውሰደው አለኝ። ወሰድኩት። ከዛ ማንበብ ጀመርኩ። እሱን እያነበብኩኝ 10ኛ ክፍል ላይ ይሄንን እየተማርኩኝ እሱን እያነበብኩኝ በጣም ሺፍት አደረገ ጭንቅላቴ። ከዛ ኤክስፐሪመንት ማድረግ ጀመርኩኝ። ላይክ ሄሊኮፕተር በካርቶን መስራት፣ አውሮፕላን መስራት ምናምን አይነት ነገሮች ተጀመረ እዛ ውስጥ። ኧረ ተው ትምህርትን ተማር፣ ማትሪክ ራሱ ገና ብዙ ነጥብ ነው የሚፈልገው ምናምንና ማጥናት አለብህ ይሉኛል። በዚህ ውስጥ በጣም ተመሰጥኩኝ። ትምህርት ቤት ውስጥ በነበረው እንትን ውስጥ ለምሳሌ ፊዚክስ ምናምን ነክ የሆኑ ጥያቄዎችን በቃ እኔ ነኝ እጅ የማወጣው። የሆነ ነገር ሲነሳ እሱ ብቻ ነው የሚማረው ምናምን ነው የምባለው። በጣም ዲፕ ሄድኩኝ። ስፔሻሊ ኤሮኖቲክሱን ካገኘሁኝ በኋላ ፊዚክሱን በጣም ነበረ እንትን ማድረግ የነበረው ማጠና የነበረው። አውሮፕላን መስራት ፈልግ ስለነበረ ማለት ነው። ከዛ እያልኩ ሄድኩኝና 11ኛ ክፍል ገባን። 11ኛ ክፍል ላይ በጣም ብዙ ልጆች ጓደኞቼ ምናምን ትኩረት አድርገው እንትን የሚሉት ማትሪክን ለማለፍ ነው በጣም እንትን የሚሉት። እኔ ደግሞ በዚህኛው ሳይድ ኤክስፐሪመንት አደርጋለሁ፣ በዚህኛው በኩል
ትምህርቱን እከታተላለኝ እያለ 12ኛ ላይ ገባውና 2.4 አመጣኝ። 2.4 ሳመጣ ኢትዮጵያን ኤርላይንስ ስሄድ 2.6 ነው መግቢያው። 0.2 ቀረች። ከዛ ኦኬ ሰው ምን ይሻላል ነው ሲባል መከላከያ ለምን አትገባም፣ አየር ኃይል ለምን አትገባም? ከዛ አየር ኃይል ነው ሲባል ደግሞ ሞር ኦፍ ሲቪሊያን ላይፍ ነው ያለኝ። እወዳለሁ ኢንጀት ምናምን ፍጥነት ነው በጣም እወዳለሁ። ቶፕ ጋን ምናምን ስመለከት በቃ ነፍሴ ነው እንደዚህ ነው። ግን ከሚሊተሪ ጋር የተገናኘ ነገር ስለሆነ በኋላ ላይ ሲቪሊያን ሆኖ የመኖሩ ነፃነቴን እወደዋለሁኝ። ፍሪ መሆን በጣም ብዙ ጊዜ ወደ ውጭ ኤክስፖዝ ማለት ነው። ለዛ ነው ሞር ኦፍ የፈለግኩትን ነገር ማድረግ ነው ፈልገው። መንገድ ላይ መሬት ላይ መቀመጥ ወይ መተኛት ከፈለኩኝ ማንም ሰው ለምን ታደርጋለህ፣ እንዴት ታደርጋለህ እንዲለኝ አልፈልግም። ማድረግ ነው ፈልገው። ሶ ሞር ኦፍ የራሴን አይነት ላይፍ ስታይል ነው ያለኝና ያ እንደማይሆን ገባኝ። ከዛ ፋዘር በቃ የሆነ ነገር መማር አለብህ ምናምን ሲለኝ ኤሌክትሮኒክስ ልማር አልኩት። ኤሌክትሮኒክስ ገባኝ። ኤሌክትሮኒክስ ስማር ኤሌክትሮኒክስ ላይ የነበረኝ ኤክስፔሪየንስ በጣም ታፍ ነበር። ኤሌክትሮኒክስ ትምህርት ከመጀመሪያ በፊት ሰፈር ውስጥ ቲቪ ምናምን ሲበላሽባቸው ይጠሩኝና አስተካክላለሁ። እና አንድ ቀን ምን ገጠመኝ፣ በጣም የሚያስቅ ነው። ቲቪ ተበላሸባቸው። ከዛ ሲያበሩት ይጮሃል ቲቪ። ከዛ ዳኒ እንደዚህ ሆነብን ምናምን አሉኝ። እሺ ያልኩኝ ሄድኩኝ፣ ከፈትኩት፣ አየሁት ይጮሃል። የሚጮውን ነገር አይደንቲፋይ አደረኩኝና ሄጄ የሚጮውን ነገር ነቅዬ መስጊድ ሄድኩኝ። መስጊድ ሄጄ እፈልጋለኝ ይሄ ያላችሁ መስጊድ ማለት አንዋር መስጊድ እዛ ነው ስፔር ፓርቶች ምናምን ያሉት። ሄድኩኝ ስፈልግ ቤት ውስጥ የለም፣ ጠቅላላ ሻጮች ጋር የለም፣ ይሄ ነገር የለም። ግን ይቀጥላል ይሄ ነገር፣ እስቲ እዛ እንትን ቴክኒሻኖቹ ጋር ቼክ አድርጋቸው ምናምን አሉኝ። ሄድኩኝ ቴክኒሻኖቹ ጋር እዛ አሳየኋቸው። አዩትና ማን ነው ቴክኒሻኑ አሉኝ። እኔ አልኳቸው። ሳቁ፣ በቃ ድክም አሉና ይኸውልሽ ፍሬንድ መጀመሪያ ከዛ ጋር ጃንክ ውሰጂና እዛ ጋር ያሻቸው በሱ ተለማመጃ አለ። ቾፐር ትራንስፎርመር ነው ይዤ ሄድኩት። አይቃጠልም። በኋላ እኔ ኤሌክትሮኒክስ ስማር ነው የገባህ። አይቃጠልም። እዛ ፍላይ ባኩ ጋር ሆሪዞንታል ትራንዚስተሩ ነው ሾርት ሰርኪዩት ያደረገው። የእሱን ፊድባክ ነው እዚህ ጋር የሚያሰማው። ከእሱ ቀጥሎ ነው ሾርት ሰርኪዩት እኔ የሰማሁትና ነቅዬ ይዤ ብቻ ሳቁብኝ ምናምን እለያዘኝ። እዛ መጣው ገጠምኩላቸው። ሶሪ ከኔ አቅም በላይ ነው ምናምን አልኩኝና ገጥሜላቸው ምናምን ሄድኩኝ። ከዛ ፋዘር ኤሌክትሮኒክስ ምናምን ተማር ሲለኝ ደስ አለኝ። ገባው መማር ጀመርኩኝ። ስማር ደግሞ በጣም አስቸጋሪ ተማሪ ሆንኩኝ። ምን አይነት አስቸጋሪ ተማሪ? ይሄ ብላክቦርድ ላይ የተጻፈውን ብቻ ተቀብዬ አልሄድም። እሱን እንትን ካልኩ በኋላ መጽሐፍ ይሄድና መጽሐፍ እንትን ላለኝ። የዛን ጊዜ መጽሐፍ ለማግኘት በጣም አስቸጋሪ ነው። ሜጋ ያሳትም ነበረ። ሜጋ መጽሐፍት እንትን እነሱ ጋር ሄጄ እዛ መጽሐፍቶች ቼክ አደርጋለሁ፣ ላይብራሪ ሄጄ ቼክ አደርጋለሁ ምናምንና እነሱን ጠቅላላ ቼክ አድርጌ ለምሳሌ ሰሚኮንዳክተርስ ብሎ ዳዮድ ምናምን ብሎ አውርቶ ይሄዳል። እዛ ምንድን ነው ዳዮድ እንዴት ነው የሚሰራው ምናምን የሚለው እኔ ውስጥ ጥያቄ አለ። እዛ እሱን ሄጄ አንብቤ ምናምን እንዴት እንደሚሰራ ፒ ጀንክሽን ፒ ሌየር እና ኤን ሌየር የሚባል እንዳለው ከዛ ዲፕሌሽን ሌየር እንዳለው ምናምን እነዚህ ነገሮች አጥንቼ ምናምን እመጣና በሚቀጥለው ቀን ጥያቄ ጠይቃለሁ ሲባል ዳዮድ ከምንድን ነው የሚሰራው? አልተናገረም። አሶኝ ከሲሊከን ነው ምናምን ይላል። እኔ ኦልሬዲ ከሲሊከን ጨርሼ ያለኝ ሁሉ ነው፣ ግን ክላስ ውስጥ ብሪፍ መሆን አለበት ያ ነገር። እያልኩኝ ከዛ በጣም አስቸገርኩት። በቃ ኢዝሊ ዝም ብሎ የሆነ ነገር ተናግሮ መሄድ አቃተው። ከዛ ትራንዚስተር ላይ ስንመጣ ሴም ቲንግ፣ ሞስፌት ላይ ስንመጣ ሴም ቲንግ። እጄን እያወጣሁኝ አሰቃየዋለሁኝ እንዴ ይሄ ሰውዬ ምናምን ብሎ። ከዛ ዳኒ አይ በቃ የሆነ ሊሚት አለው እኮ የምናስተምረው ምናምን ነገር ላይ ደረስን።
ኦኬ አልኩኝና ምን ማድረግ ጀመርኩኝ። ጠዋት ስንማር ከሰዓት በኋላ የሚፈልጉ ተማሪዎችን ሰብስቤ እዛው ክላስ ሰጣቸዋለሁ። የተማርነውን እንትን መልሼ መጽሐፍ አውጥቼ መጽሐፍ በኩርት ፌስታል ነበር ይዤ የምዞረው። ይዤ ሄድና ምናምን ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው፣ ጠዋት የተማራችሁት ምናምን እያልኩኝ እሱን በደንብ ዲቴይል ምናምን አስረዳለሁ ምናምን እያለን የሆነ ፖይንት ላይ ፋሚሊ ማገዝ አለብኝ ምናምን ብዬ የማታ አደረግኩት ክላሱን የማታ ሳደርገው የማታ ላይ ከዛ አስተማሪ ጋር ተገናኘን። ልክ እዛ ስንገናኝ አየኝና እንዴ እዚህ ምንድን ማን ያመጣ እዚህ ሆና አይ የማታ ለውጭ ነው ምናምን። እሺ የዛኛው ክላስ ገባ ምናምን ተባልኩኝና እዛኛው ክላስ ሄድኩኝ። እዛኛውም ክላስ ሴም ቲንግ ልክ እኔ ፕራክቲስ ልክ እንዳልኩ ነው። በቃ ሩቲኑ አንድ አይነት ነው። አንብቤ ምናምን ነው የምመጣው። ከዛ ስራ ቀን መስራት ጀመርኩኝ። ትምህርቱን ከማታ ማታ እንትን እያልኩኝ ምናምንና ሰው በዛ ውስጥ አንዳንድ ጊዜ ቀረጻ እያመሸውኝ ምን እያልኩ እንትን እየተፈጠረ ክፍተት እየተፈጠረ ሲመጣ ሁለተኛ ወጣሁኝ ግራጁዌት ስናደርግ ምናምን ማለት ነው። ከዛ እዛ የሚያስተምረን የነበረ አስተማሪ እኔ ጋር ወርክሾፕ ስላለ እኔ ጋር ለምን አልቀጥራችሁ ማለትና እሱ ጋር መጣሁ። እሱ ጋር ስመጣ ደግሞ ኦልሞስት ለ4-5 ዓመት መሰራት አቅቷቸው የቆሙ ቲቪዎች ምናምን ነበሩ። ከተለያዩ ቴክኒሻኖች ጋር እንትን ያደርግና ዲል ያደርግና ከዛ በሆነ መንገድ ሳይግባቡ ሲቀሩ ለውጠው ይሄዳሉ። ኢንዳክተር አውልቀው ካፓሲተር አድርገውበት ይሄዳሉ ምናምን እንደዚህ አይነት የሆኑ ተንኮሎችን እየሰሩ ምናምን ሄዱና እነሱ አይነት ቲቪዎች ናቸው ያሉት። ከዛ አንድ ጊዜ የሆነ ባለቤት መጣ። የቲቪ ባለቤት ነው። ፊሊፕስ ነው ቴሌቪዥኑ። በቃ ልነግር አልችልም ደዌይ ሰውየው ያለው እንትን ለእቃው ያለው ልክ በቃ እንደ ልጁ ነው የሚያው። በእናት ዳኒ በቃ ልጄ ማለት ነው ይሄ እቃ ምናምን አለ እና ዋው አልኩኝ። አወጣሁት ቴብል ላይ ያስቀመጥኩኝ። ከመስራቴ በፊት 30 ደቂቃ ዝም ብዬ እንደዚህ እንተያያለን፣ ከእቃው ጋር እንተያያለን። ምክንያቱም በኋላ ነው የገባኝ፣ የዛኔ አይገባኝም። ብቻ ግን የዛን ጊዜ የሚገባኝ ምንድነው በቃ ዝም ብዬ የሆነ ደቂቃ ሰጠዋለሁ። ከዛ ነገሮች ክሊር ይሆናሉ። እጀምራለሁኝ። ስጀምር የሆነ ኤነርጂ በደንብ ኮሚኒኬት ኢንተራክት ያደርጋል ከነገሩ ጋር። አንዳንድ ኤሌክትሮኒክስ ቦርዶችን ኦልሬዲ ግሪድ እንደዚህ ሰርቼ በፓርከር እያንዳንዱን ኮምፖነንት ነበር ማየው። ልክ እንዳልኩ እንደዚህ ፓርት እየለወጡበት ምናምን ይሄዱ ስለነበረ ማለት ነው። ከዛ እያለ ማስነሳት ጀመርኩኝ። አንድ ዕቃ ዴስክ ላይ ከተቀመጠ ሳላስነሳው አይወርድም። አስነሳለሁ። በጣም ብዙ ዕቃዎች ሄዱ። ከዛ ሰዎቹ የተሰራላቸው ሰዎች ያላቸው ሳቲስፋክሽን ልነግር አልችልም። በቃ በጣም በቃ ኢንጆይ ያደርጋሉ። ላይክ የሞተ ሰው እንዳስነሳላቸው አይነት ስሜት ነው ያላቸው። በጣም ነው እንትን የሚለው። ከዛ እንደዚህ እያለ ስራችንን መስራት ጀመር። ከዛ አንድ ቀን አክሲደንት ገጠመኝ። ሞኒተር የኮምፒውተር ሞኒተር ተበላሽቶ እዛ ወርክሾፕ መጣና እሱን እየሰራን እያለ ይሄ ሲአርቲ ቲዩቡ ኦልሞስት ወደ 30,000 ቮልት የሚሆን ነው የሚይዘው። አልነሳም ብሎ ይሄ ፍላይባክ አልነሳም ብሎ ስሞክር የሆነ ነገር አስተካክዬ ስሞክር እንትን አለው። ይሄ ዲስቻርጂንግ ኬብሎች አሉት ከላዩ ላይ ወደ ግራውንድ ዲስቻርጅ የሚያደርጉ ኦልሞስት 20-30 ጊዜ ነው መጋት። ይሄ ስነቅል ኤቭሪ ቴስት ልታደርግ ስትል ግዴታ ያንን መሰካት አለብህ። ፋይናሊ የሆነ ብዬ የሆነች ነገር አገኘኝና ልክ እሷን ከለወጥኩኝ በኋላ ለመሞከር ኦኬ ቆይ እስቲ የሆኑ ኬብሎችን ሳልሰካቸው አስነሳሁት። ጭቃል ዋው ተነሳ ብዬ ልክ እጄን ስሰነዝር እንደዚህ ነው ዘሎ ይገባው። ዘሎ ገባ። ፍሪዝ አደረኩኝ። የሆነ 30-40 ደቂቃ ምናምን ዝም አልኩኝ። ከዛ ሌሎቹ ልጆች ደግሞ ውጭ በረንዳ ላይ ምናምን ነበሩ። ሲመጡ
ምንድነው የልጅ ዝም አለ ምናምን ብሎ ሲመጡ ጸጥ ብያለሁ። ይሄ በቃ ወንበሩ ላይ እንደዚህ ብያለሁኝ። ይሄ እዚያ አካባቢ ነው እንትን ያደረገኝ። ከዛ ከኤሌክትሮኒክስ ሜንቴናንስ ወደ ኮምፒውተር ሜንቴናንስ መሸጋገር አለብን የሚል እዛው ያለን ልጆች አወራራንና ኤፕሮም የሚባል ትምህርት ቤት አለ፣ ለምን እዛ እንመዘገብ ምናምን ተባለ። እሺ አልን። ኤፕሮም ሄድን። ኤፕሮም የ6 ወር ኮርስ ነው ያለን ተባለ። ከዛ ኤ ፕላስ ኮርስ ነው ያለው፣ ገባን። ኤ ፕላስ ስንማር እነዛ ልጆች ዛኔ መስጊድ የሳቁት ልጆች እነሱም ሊማሩ መጥተዋል። ዛዛ ተገናኘን ምናምን ተባብለን ተጨባበጥን ምናምን። ከዛ እነሱ ደግሞ እሱ ከበዳቸው። የልምድ ነበር የነሱ ኤክስፔሪየንስ። እዚህኛው ጋር ስትመጣ ግዴታ ማንበብ አለብህ ምናምን፣ በጣም ብዙ ነገሮችን ትማድረግ አለብህ። ከዛ ኤሌክትሮኒክስን ከኖርማል ኮንሰፕቱ ወጥተህ ማሰብ አለብህ። ቢካዝ ባይ ዘ ኤንድ ኦፍ ዘ ዴይ 1 እና 0 ላይ ነው የምትደርሰው። ኤቭሪ ቮልቴጅ ካለው 1 ነው፣ ቮልቴጅ ከሌለው 0 ነው የሚሆነው፣ ኦር ደግሞ ቫይስ ቨርሳ ነው የሚሆነው። ሰርኪቶቹን ጠቅላላ ኤሌክትሮኒክስ ላይ የምትጠቀማቸውን ሰርኪቶች ጠቅላላ ወደ ዲጂታል ፎርም ኢንተርፕሬት እያደረግ ማሰብ አለብህ። ሬጂስተርስ ምናምን ሲመጡ ጊዜ ብለው ወጡ ከዛ ሲስተም። እኛ ግራጁዌት አደረግን። እዛ ሳክባቸው ግን የገረመኝ ምንድነው መሰለህ እንትን ሰርክሉ እንዴት እንደመጣ። አንዳንድ ጊዜ ሰዎች ላይ የሆነ ነገር ልታረግ ትችላለህ፣ ይመጣል ተመልሶ አንተ ላይ ይመጣል። አትፍረድ ይፈረድብሃል የሚለው ነገር ኦልሬዲ በጣም እንደሱ አይነት ነገር እንትን ብለን በኮምፒውተር ሜንቴናንስ እንትን ማድረግ ጀመርኩኝ ማለት ነው። ከዛ ግን የሚገርም ነገር ምንድን ነው መሰለህ፣ ይሄ ለብዙ ሰዎች ስለሚጠቅም ይችኛዋን ፐርሰናል የራሴ ላይፍ እንትን ብል ሼር ባረግ አሪፍ ነው በደስታ። ይሄንን ፕሮሰስ ካደረግኩኝ በኋላ እዚህ ደረጃ ላይ እንደዚህ ከደረስኩኝ በኋላ ከቤት መውጣት አለብኝ ብዬ ቀወጥኩት። በቃ ለብቻ መኖር አለብኝ ምናምን። ከዛ ፋዘር ምን ጎሎብህ ነው እንዴ? በዛ ላይ ቤት መሀል አዲስ አበባ ነው፣ አዲስ አበባ ነው ምናምን፣ ልደታ ነው፣ በደንብ ነው የምንኖረው፣ ምንም ችግር የለብንም ምናምን። እኔ ደግሞ ኖ በቃ የሆነ ነገር መፈጠር አለበት፣ እኔ መውጣት አለብኝ፣ ለብቻ መኖር አለብኝ ብዬ አመጽኩ። ከዛ ፋዘር አለኝ አልሆነም። መጨረሻ ወጣው። ስወጣ 300 ብር ነው ይዤ ወጣሁት። 300 ብር ይዤ ላይፍ ተጀመረ። ቀራኒዮ በ85 ብር በወር አንድ ቤት አገኘኝ። አንድ ክፍል ቤት የጭቃ ቤት ተገኘ። 120 ብር ፍራሽ ገዛ። አንድ ጓደኛ ነበር፣ መስፍን የሚባል አንድ ጓደኛ ነበረኝ። ከሱ ጋር ሆነንና 120 ብር ፍራሽ ገዛን። 85 ብር የቤት ኪራይ እንትናለን። ሌላ ነገር የለም። እሱ ቡታ ጋዝና የሻይ ማፊያ ምናምን ይዞ መጣ። ወጣን። ከዛ መኖር ጀመርን። እዛ ሳምንት ሻይ በዳቦ እየበላን የኖርነው። ሻይ በዳቦ እየበላን ሳምንት ኖርን። ሳምንት ሻይ በዳቦ እየበላን ከኖርን በኋላ እኔ ከስር ስራ አፈላልጋለሁኝ። ስራ እያፈላለኩ ኔት ኮምፒውተር አገኘሁኝ። ስራ ኔት ኮምፒውተር ደግሞ ኮምፒውተር ክሎን ያደርጋሉ። መገጣጠም የማዘርቦርድ ፕሮሰሰሩ ምናምን መገጣጠምና እንትን ነው የሚሰሩት። እኔ በሃርድዌር ሜንቴናንስ ገባሁኝ። ሞኒተሮች ሲበላሹ፣ ፕሪንተሮች ሲበላሹ ምናምን በ700 ብር ደሞዝ እነሱ ጋር ጀመርኩኝ። ትልቅ ነው። በ700 ብር ደሞዝ እነሱ ጋር ስጀምር እየተመላለስኩ የምሰራበት ምንም ብር የለም። በእግሬ ከቀራኒዮ ቦሌ ሜጋ ህንፃ ድረስ መምጣት አለብኝ። በእግሬ እመጣለሁ፣ እሰራለሁ፣ ተመልሼ እሄዳለሁ። ምሳ ምናምን የለም። ያቺ ጠዋት ሻይ በዳቦ በልቼ የሚመጣው እንዲህ እያለ 1 ወር ሰራው። ደሞዝ ስቀበል ልነግር አልችልም። በቃ ላይ በቀል ነገር ነው ያልኩት። ከ30 ቀን በኋላ ደሞዝ ተቀበልን። ደሞዝ አስፔዛ ምናምን ተሟላ ምናምን በቃ ከዛ የሚቀጥለው ወር ላይ ወደ 1000 ብር አደገ ደሞዝ። ሲመለከቱኝ በደንብ ወጥሬ ነው መሰራው ምናምን ተመቻቸው።
ከዛ ከስር እኔ ደግሞ የሶፍትዌር መጫን ምናምን ደግሞ ጀመርኩኝ። እሱን በደንብ መመልከት ጀመርኩኝ። ኦፕሬቲንግ ሲስተም መጫን ምናምን። አንዳንድ ክላይንቶች ከስራ በኋላ ከዚህ ከተቀጠርክበት ስራ በኋላ እኛ ጋር መጥተህ ለምን እንደዚህ አታደርግልን ምናምን ይሉና ከዛ ይሰጠዋል፣ ፓርታይም ስራ ይሰጠዋል። ሌትስ ሴይ አንድ ኦፕሬቲንግ ሲስተም ጭና 500 ብር ይሰጠዋል። ሁለት ከጫንክ ደሞዝ አገኘህ ማለት ነው። በሆነ ጊዜያቶች ውስጥ ሳታውቀው በቀን ውስጥ ደሞዝን ይዘህ መሄድ ትጀምራል። ከዛ ደሞዝ በቃ ዝም ብሎ ይሆናል ማለት ነው። ከዛ እንደዚህ እያልኩኝ ወደ 6 ወር ምናምን አካባቢ ከሰራው በኋላ ኮምፒውተር ለምን አትወስድም ተባለ። እንዴት? በእንትን ኮምፒውተር ክሎን የሚያደርግ ካምፓኒ ነውና ይገጣጠማል ኮምፒውተር። ዝም ብሎ ሰራተኞቹ ለምን ከደሞዝ ላይ በሚቆረጥ እንትን ኮምፒውተር ወሰዱ፣ ኮምፒውተር ወደ ቤት ተባለ። እዛ የዛን ጊዜ እዛ እየሰራውኝ ነው ዘኪን የተዋወቅኩት። ዘኪ ሀሌታ ማስታወቂያ ይሰራ ነበረ። ከእሱ ጋር ተዋወቀን ምናምን። እሱ ደግሞ ኤዲቲንግ ይሰራል። ኤዲቲንግ ሲሰራ እዛ ድርጅቱ ውስጥ ሌላ ሰው መግባት ምናምን ስለማይችል እኔን ይዞኝ ይገባና ከኋላው ቆማለሁኝ። ከኋላው እንደዚህ ቆሜ የሚያደርጋቸውን ነገሮች ዝም ብዬ እመለከታለሁ። አዶቤ ፕሪሚየር 6.5 ይከፍትና ይሰራል። ካፕቸር ካርድ፣ ፓይናክል ካፕቸር ካርድ አለ። በሱ ነው ቪዲዮ ኢምፖርት የሚያደርጉት ምናምን። ዝም ብዬ ማየት ብቻ ነው የምችለው፣ መንካት አልችልም። ድርጅቱ ኦፌንድድ ስለሚሆነው ከዛ ያንን አይ ስለነበረ ልክ ኮምፒውተር ለምን አትወስዱም የሚለው እንትን ሲመጣ ያ ለኤዲቲንግ የሚሆን ኮምፒውተር ምናምን ብዬ እንትን አልኩኝ። ከዛ ሂሳቡ ሲወጣ 3500 ምናምን ብር መጣ። በጣም ትልቁ ኮምፒውተር ነው በዛን ጊዜ እዛ ቤት ውስጥ ማለት ነው። ምን ይሰራል አንተ እንዴት አድርገህ ነው የምትከፍለው ምናምን ይሉኛል። እንትኑን ትንሽ ኮምፒውተር አይሻልም እንዴ? ላይክ 1500 ብር ነበር ኮምፒውተር። አይ ነው ይሄንን ነው የምፈልገው አልኩኝ። 2.4 ጊጋሄርዝ በ512 ሜጋባይት እንትኑ ስፔኩ አሁን ያስቃል። የዛን ጊዜ ግን ላይ 40 ጂቢ ሃርድ ዲስክ ምናምን የሆነው እሱን እንትን አልኩኝ። ክሎን አስደርጌ ቤት ሄድኩኝ። ሌሊቱን ሙሉ ወጋ አላደርኩም። ሌሊቱን ሙሉ ስኮረኩር ከዛ ኦፕሬቲንግ ሲስተም ሁሉንም አይነት ኦፕሬቲንግ ሲስተም እንትን ዱዋል ቡት፣ ትሪፕል ቡት ምናምን እያደረግን ከዊንዶስ 98 ጀምሮ ዊንዶስ 98፣ ዊንዶስ ሚሌኒየም፣ ዊንዶስ ኤክስፒ ምናምን በጣም ብዙ አይነት ዊንዶ ነበረ የነበረው በዛን ጊዜ። ቢኮዝ ዴቨሎፕመንት ላይ ነበሩ ሁሉም ዊንዶዎችና ሁሉንም አይነት ዊንዶዎችን ቴስት እናደርግ ነበረ። ዝም ብዬ እየጫንኩኝ ቴስት አደረግ ነበር። እየጫንኩ ቴስት አደረጋለኝ። ከዛ ኤዲቲንግ ሶፍትዌሩንም ልክ እንደዚሁ ፕራክቲስ ማድረግ ጀመርኩ። የሆኑ ፉቴጆችን ምናምን እንትን አድርጌ ስጠኝ ብዬ ከዘኪ ወስጄ ፕራክቲስ ማድረግ ጀመርኩኝ ምናምን። እንደዚህ እያለ ከኮምፒውተር ጋር ያለኝ ሪሌሽን እየጨመረ መጣ ማለት ነው። በዚህ ፕሮሰስ ውስጥ ነው የእነ አብርሃምን ሚዚክ ቪዲዮ የምንሰራበት ኦፖርቹኒቲ ተፈጠረ እና እሱን ሰራን። በዛ ውስጥ በጣም ደስ የሚል ኤክስፔሪንስ ነበር ምናምን። ከዛ በዛ ፕሮሰስ ውስጥ ደስ የሚልም ደስ የማይልም ነገሮች አሳለፍኩኝ። አላገባውም ነበር ሰው ባለቤቴን ለማግባት ምናምን እነሱን ስራዎች ሰርቼ የሆነ ብር የማገኘው ነበረ። እኔና ዘኪ የምናገኘው ብር ነበር እና ከዛ እሱን ሼር አድርገን ምናምን በቃ በሱ እናደርጋለን ምናምን ብለን ነበር ስናስብ የነበረው። አጋጣሚ ሆኖ ሲያሰራ ነው የነበረው ሰውዬ ይዞት ሄደ ብሩ። ፋይናሊ እቅድህን ውሃ በላው። ያለን አማራጭ ምንድነው? ሄደ መፈራረም ብቻ ነው። መጣወኝ ሶሪ እንደዚህ አይነት ነገር ተፈጥሯል ምናምን ሰው እንሂድና እንፈራረም ተባልን። ሄድን ተፈራረምን። በዛ ጨረስንና ሄድን እና በጣም ብዙ ጊዜ ይሄ ፋይናንሻሊ አፕ ኤንድ ዳውን ነበረው መንገዱ። ሳርክዱ ታገኛለህ። ከዛ ስታገኝ እንዴት እንትን ማድረግ እንደምትችል አታውቅም። ከዛ መልሰህ ደግሞ ታጣለህ። ከዛ እንደዚህ እያለ ብቻ ብዙ እንትኖችን አሳልፎ ነው ፋይናሊ ከአይዳ ጋር የተገናኘት። ከአይዳ ጋር ደግሞ አይዳ አንድ ዶክመንተሪ ሰርታ ነበረ። ጉዞን ሰርታው ጉዞ ምን ሆነ?
እምቢ አለ ማለት በቃ ኤዲት እያደረገች ልክ የሆነ ሰዓት ላይ ፕሮጀክቱ ሲነሳ ስታስነሳው ደብል ክሊክ አድርጋ 1 ሰዓት ይፈጃል ለመነሳት። እዛ አልገባቸውም ምንም ነገር ምናምን። የዛኔ እኔ ደግሞ የእሷ ጓደኛ የሆነ ማይክ የሚባል ልጅ ነበረ፣ ከእሱ ጋር እንተዋወቅ ነበረ። እሱ አባት ጋርም እንተዋወቅ ነበርና እነሱ ጋር እንትን እንል ነበርና ቀሪ ያለች ያልሞከረችው ሰው የለም አልሆነም። እንደውም ኮምፒውተርሽ አይረባም ለውጪ ምናምን ሁሉ ብሏታል የሆነ ሰው። ከዛ በዚህ ውስጥ ሆና እሱ ያገኛትና ምንድነው ሲላት እንደዚህ ቆይ እስቲ አንድ ዳኒ የሚባል ልጅ አለ ምናምን አለና አገናኘኝ። ሄድኩኝ። በቃ በእናትህ ምናምን ያለችው በቃ በእናትህ እያለቀሰች የምር በቃ እንትን ዳይሬክተር ምናምን ስትሆን የምር ከስቶሪው ጋር በጣም የተገናኘ ሰው ስትሆን ስፔሻሊ እንደዚህ አይነት ሞመንት ላይ ልነግር አልችልም። በቃ በጣም ነው ሰፈር የምታደርገውና በቃ በእናትህ ምናምን አለች። እኔ ደግሞ ለመጀመሪያ ጊዜ ነው ከአቪድ ጋር የተገናኘሁት። አቪድ ላይ ነው ሳምንት እዛ ልክ እንዳልኩ 30 ደቂቃ እንደተለመደው አዲስ ነገር ሲመጣ እንደምትተያዩት ምንድነው ይሄ ጉዳይ ምንድነው ዋትስ ሃፕኒንግ የሚለውን እንትን ማድረግ ጀመርኩኝ። ከዛ የሚሆነውን ነገር ምናምንም ጠየቅኳት። ምንድነው በቃ ሳስነሳው እንደዚህ ይሆናል። ኦኬ። ከዛ ፋይሉን የት እንደሚያስቀምጥ ምናምን ከ30 ደቂቃ በኋላ ኤክስፕሎር ማድረግ ጀመርኩ። እየፈለኩ አገኘሁት። አቪድ ሁሉንም ሚዲያዎች ሰብስቦ አንድ ቦታ ነው የሚያስቀምጠው። ደስ የሚለው ፋይል ማኔጅመንቱ በጣም ሲሪየስ ነው። በቃ በጣም አሪፍ አፕሊኬሽን ነው። ከዛ ግን ስመለከት እዛ ውስጥ አይደንቲካል ስም ያላቸው ግን ደግሞ በሆነ እንትን የሚለያዩ ፋይሎችን አገኘሁኝ። ከዛ እነዛን ፋይሎች በደንብ ስመለከት ስፈልግ ምን አገኘው መሰለ? መጀመሪያ ላይ ካፕቸር አድርገው ሲሰሩ የነበረው በኤስዲ ፎርማት ነው የቀረጹት። ኤችዲ ነው 1920 by 1080 ነው የተቀረጸው። ከሃይ ዴፊኒሽን ወደ ስታንዳርድ ዴፊኒሽን ካፕቸር አድርገው ሲሰሩ የነበረው። ከዛ እሱ መሆኑንም አላወቁም። ካፕቸር ሲደረግ ሴቲንጉን አላዩትም። ሶ ልክ መሀል ላይ ኤስዲ እንደሆነ ፊገር አውት አደረጉ እና ኤስዲ እንደሆነ ፊገር አውት ሲያደርጉ ኤችዲ ጨመሩበት ላይ ወደ ኤችዲ ኤስዲውን ሳያጠፉት ወደ ኤችዲ መለወጥ ጀመሩ። ሰው አሁን ኮምፒውተሩ ሲነሳ 2 ፋይል ነው የሚያገኘው። ስለዚህ ከሁለቱ ኮምፔር እያደረገ ነው መክፈት ያለበት ማለት ነው። እሱ ነው ታይሙን የሚወስደው። ከዛ ፊልተር አደረኩኝና ላወጣኋቸው ሌሎች ሚዲያዎች ጠቅላላ አወጣሁኝ ምናምን። ከዛ ተከፈተ። እሺ በስመ አብ በቃ ልነግር አልችልም። በቃ ላይክ ልክ ሰው ያስነሳ ነው ይመስለው። እሺ ምን ያህል ጊዜ ፈጀ ፕሮሰስ? አሁን አንተ እዛው ሄደ የዛን ቀን ሆነ? የዛን ቀን አለቀ። ከዛ ምን መደረግ ነበረበት? እነዛ በኤችዲ ፎርማት ካፕቸር መደረግ ያለባቸው ሚዲያዎችን ካፕቸር ለማድረግ በጣም ብዙ ካሴት ነው ያለው። የትንንሾቹ ሚኒ ዲቪዎች ወደ 100 ምናምን ሚኒ ዲቪ ነው ያለው። ስለዚህ እሱ ከእንደገና ሪካፕቸር መደረግ አለበት። ስታንዳርድ ዴፊኒሽኑ ወጥቶ በሃይ ዴፊኒሽኑ ማለት ነው። እሱን ለማድረግ 6 ቀን ወሰደ። ፕሮብሌሙን ግን ሶልቭ ለማድረግ የዛን ቀን አለቀ። በቃ አበደች አልኩ። በቃ ልነግርህ ከምችለው ላይ በጣም ደስ አላት። ከዛ ጊዜ ጀምሮ ከአይዳ ጋር መስራት በኮምፒውተር ሜንቴናንስ ምናምን መስራት ጀመርኩኝ። ቤት ውስጥ ኤዲቲንግ ምናምን ሳይሆን ኮምፒውተር ሜንቴናንስ በቃ ኤኒ ፕሮብለም ሲኖር ምናምን ትጠራኛለች፣ ፊክስ አደርጋለሁ። ከዛ እያለን ይሄ እንግዲህ ፊልሙን ከሰራው ምናምን በኋላ ነው ከእንትኑ በኋላ። ከዛ የሆነ ቀን ስናወራ ፊልም እንደሰራው ምናምን አወራኋት። እንዴ ምናምን ላይ ምን ልመለከተው ላክልኝ ነው አለችኝ። ተመለከተችው ምናምንና ወደደችው። እንዳልኩ ያንን ኮሜንት ሰጠችኝ። ቴክኒካሊ ትናለችና ከዛ አንድ ቀን አንድ ካሜራማን ቀረባት። የሆነ ኢንተርቪው ሊቀርጾ ሄደው ሲቀርባት ጊዜ ተደወለልኝና ናና አንደኛውን ካሜራ ያዝልኝ ምናምን አለችኝ። እሺ ያልኩኝ ሄድኩኝ። አንደኛውን ካሜራ ያዝኩኝ፣ ቀረጽን።
ከዛ ለምን ከኛ ጋር አትሰራም የሚለው ነገር መጣ። ኤኒ ታይም ፕሮጀክት ሲኖር በቃ እየሄድኩኝ እንትን ሳድርግ ከዛ እኔም ደስተኛ ሆንኩኝ ገባው። ቢካዝ በደንብ ደግሞ ያኛውን ፊልድ በደንብ ማዳበር እፈልግ ነበርና እሷ ጋር በጣም አሪፍ እቃዎች ነበሩ በወቅቱ። አሪ ላይቶች ነበሩ፣ ዶሊ ምናምን እና እነዚህን ነገሮች ኤክስፔሪየንስ ማድረግ በጣም ትልቁ እንትን ነበር፣ ከገንዘቡ በላይ በጣም እንትን የሚያደርገን። ሌሊት እየገባው እዛ ስራ የሚጀመረው ሞስት ፕሮባብሊ 2 ሰዓት ተኩል 3 ሰዓት ነው። እኔ 1 ሰዓት ደርሳለሁኝ። ስቶር ውስጥ ገባና ስቶር ውስጥ ላይቶችን አጠናለሁኝ ምናምን ምንድነው እንዴት ነው የሚሰራው ምናምን የሚሉትን ነገሮች ጭምቅ አድርጌ ጨርሼ እንትን ላለኝ ከሆነ ጊዜ በኋላ የፕሮዳክሽን እንትኑን እኔ እጅ ላይ ወደቀ ማለት ነው። ቴክኒካሊ በቃ ዳኒ ነው ያን ነገር ሃንድል የሚያደርገኝ ነበር። ከዛ ማንጎ ልክ የኔ ካምፓኒ ነበረ። ማንጎ ያው የአይዲያ ካምፓኒ ማለት ነው። that's the feeling የነበረው በህይወቴ እኔ ካምፓኒ ይኖረኛል ብዬ አስቤ አላውቅም። እንደሱ አይነት ኢንቴንሽን አልነበረኝም። አንድ ካምፓኒ ውስጥ በጣም ዴዲኬትድ ሆኖ መስራት፣ ለዛ ካምፓኒ መቆም፣ ትልቁን ነገር መስራት በጣም ደስ ይለኛል። whatever it takes ያንን ነገር አረግ ነበርና በጣም ብዙ ጊዜ 18 ሰዓት ምናምን ያህል ማንጎ ውስጥ ሰራ ነበረ። ከግራፊክስ በለው ኤዲቲንግ በለው እዛ ውስጥ በጣም ሰራ ነበር። ከዛ እያለን በኋላ ላይ የኛ ፕሮጀክት መጥቶ ከኛ ፕሮጀክት ጋር ተገናኝተን ምናምን እዛ ውስጥ እየሰራን እያለ ፋይናሊ ኪሳራ ላይ ደረሰ ምናምን ሲባል መቀማመን አቃተኝ። እዛ ከሄዳ ጋር ተገናኝተን ስናወራ ምናምን ፊሊንጉ ወዝ በጣም ታፍ ነበር። ለእሷ እንደ ልጇ ነበረ ማንጎና ከዛ በኋላ እኔ ከዛ ሲስተም ወጥቼ ለብቻ መስራት የምችልበት እንትን አልነበረኝም፣ የለኝም። ቢሮ ተከራይቼ ቢሮ 2 ዓመት እየከፈልኩኝ ቢሮ ውስጥ ምንም ነገር አላደረጉም አለ ቢሮ ግን እንደ ፍሪላንስ በቃ እዛም እየሄድኩኝ የተንቀሳቀስኩ ነበር ስሰራ የነበረው ነው። በዛ ኤክስፔሪየንስ ውስጥ አሳለፍኩኝ። ፋይናሊ ነው ወደ ኤነርጂ የመጣው ኤነርጂ ፕሮዳክሽን። የራስን ድርጅት አቋቁመ 2 ዓመት ታገልክ። ያው እዛም እየሰራ በራስ መቆምን ምን አስቻለ? ከዛ በኋላ ብዙ ነገር ሰራ፣ ጥሩ ነገር ሰራ። እንዴት ጠነከርክ? አንተም እኔም የአዲስ አበባ ልጆች ነን እና እኛ ደግሞ በጣም ደካሞች ነን እንዲህ አይነት ነገር ላይ እና አሁን የምትነግረኝ ራሱ ፓዝ የህይወት መንገድ ትንሽ ይለያል ለእኔ ለራሱ ማለት እንዴት ጠነከረ ይሄ ልጅ እንዴት ገባው ምናምን እያልኩ ነው እያደመጥኩ የነበረው። ካምፓኒ ደግሞ ሌላ ነገር ነው። ቴክኒካል ኤስቴቲካል ወይ ደግሞ አርቲስቲካል የሆነውን ነገር አይደለም የሚፈልገው። በቃ ሌላ ነገር ማኔጅመንት ስራ ምናምን ነው። እንዴት ቻልከው? ምንድን ነው መሰለ እነዚህን ኤክስፔሪየንሶች ጠቅላላ ይዘ በሚውዚክ ቪዲዮ በመስራት በምናምን ውስጥ ስንመጣ ሞር ኖን እየሆነን መጣን። እንትና ሚዲያው ላይ ዩቲዩብ ላይ ብዙ ጊዜ ሰርተ የምትጭነው እንትን ማጋር እንደሚደርስ አታውቅም። ሰዎች ጋር ይደርስና ኦኬ እነዚህ ሰዎች ይሄ አቅም አላቸው፣ ይሄ እንደዚህ ነው የሚል እንትን ይኖራቸዋል። በዛ ውስጥ የዴዚቭ ፕሮጀክት ለምን አትሰሩም የሚል ሀሳብ መጣ። ከዛ ፕሮፖዝ አደረገን። ሾርት ተሰጠን የ13 ክፍል። የ13ቱን ክፍል ልክ ስንጀምር ያንን የ13 ክፍል እንትን ለመስራት በምንሄድበት ፕሮሰስ ውስጥ ካምፓኒውን ስታብሊሽ አደረግ ነው። ኤነርጂ ፊልም ፕሮዳክሽን ስታብሊሽ አደረግ ነው። ከዛ በፊት ግን ፐርሰናሊ እኔ በራሴ እንትን ውስጥ እሰራለሁኝ። ከዛ ካምፓኒ የሚለው ነገር እዛ ጋር መጣ። ፋይናንሻል ስትሬንግዙ ተፈጠረ ማለት ነው። ከዛ የ13 ክፍሉ ሲመጣ 13ቱን ክፍል እንደምንም ብለን ሰርተን አወጣን። ከዛ ለክሱን አውጥተ ደግሞ የሚቀጥለው ሌላ እስኪመጣ ደግሞ ዘፍ ትላለህ። ከዛ ደግሞ ትታገላለህ። ከነበርኩበት ኤክስፒሪየንስ ይሄ ካምፓኒ ኤክስፒሪየንስ ዲፍረንት ነበር። ቢካዝ የሊደርሺፕ ምናምን ይፈልግ ነበር። እኔ ደግሞ እዛ የእሱ ኳሊቲ ደግሞ ልክ መጀመሪያው ላይ አልነበረኝም። በኋላ ግን እየጨመረ ሲመጣ ፑሽ የተደረክ ስትመጣ ሳታውቀው በግድህ መገናኘት ትጀምራለህ። አንዳንድ ጊዜ ማናጀር መሆንን የምጠላበት ጊዜ ይመጣል። ቢካዝ
የአርት ሰው ሆነ የስራ ሰው ሆነ ማኔጀር አይሆንም፣ አይሰራም። ከዛ የሆኑ ነገሮች ኦኬ እንደዚህ ማድረግ አልነበረብኝም ግን ራፐንድ እሺ፣ ከዛ እንዴት ነው የሚስተካከለው ምናምን የሚለው በተለያየ አንግል ትላለህ። ከዛ ከሆኑ ነገሮች ጋር ትገናኛለህ፣ ከገቢዎች ጋር ትገናኛለህ ምናምን። ከዛ እዛ ጋር የሆነ ነገር ማድረግ ያቅታል፣ እዚህ የሆነ ነገር ማድረግ ያቅታል። ከዛ እንደዚህ አይነት ቅጣት ይመጣል ተብለህ ስትረስ ይመጣል። ልክ ስትረሱ ሲመጣ መስራት ያቅታል። ሆል ቲንግ ፍሪዝ ነው የምታደርገው። እዛ ምን ረዳኝ፣ ብዙ ጊዜ ሜዲቴት አደርጋለሁ፣ ሜዲቴሽን ኤክሰርሳይዝ አደርጋለሁ። ሰምቻለሁ። ምንድን ነው በጣም ብዙ ጊዜ ከልጅነት ጀምሮ ትልቁ ጥያቄ እግዚአብሔርን ማወቅ ነው። ሰዎች እግዚአብሔርን ማወቅ አለባቸው፣ ወይም ደግሞ እኔ እግዚአብሔርን ማወቅ አለብኝ ብዬ አስባለኝ። የተለያየ ታይም ላይም መንገድ ላይ እየመጣ እንታወቅ ያለበት ጊዜ ያለ የሆነ ሩጫ ማለ ይመጣና ቀቃ አድርጎ ሰላም ነው ይላል። አታውቅም አንተ እና አንዳንድ ላይ ሰዎችን ልኮ ያወራኛል። አላስተውል ስል ኦኬ ልና ስራውን ነው የሚያነሳው። የተደገፍካት ይችን አይደለ እሺ ልና ያነሳታል። የዛሬ 31 ዓመቴ ላይ ምን ሆንኩ፣ አይዳ ጋር እየሰራው 18 ሰዓት ነው የምሰራው ምናምን እና የሆነ ሰዓት ላይ ከላይፍ ጋር ሬሲሊንግ ውስጥ ገባው። የሆነ ነገር ማድረግ እፈልጋለኝ ግን ማድረግ አልችልም ምናምን እና እሱ ስትረስ ሲመጣ ያ ስትረስ አውቶማቲካሊ ያንን መስመር ጠራው። 18 ሰዓት ስሰራ የነበርኩት ሰውዬ ሊትራሊ ስራ ለ30 ደቂቃ መስራት ስሜቱ ጠፋብኝ። በቃ ጥልት አደረኩት። ጥልት ነው። ከዛ ስልኬን አጥፍቼ ምናምን ጠፋሁባት። ካሄዳ ወጣሁ። ከዛ ብትደውል ቴክስት ብታረግ ምን አልመልስም። ጥፍት። ስራ እንደሚሰራ ሰው የሆነች ብር ነበረችኝ፣ እሱን ለባለቤት የሰጧትና ስራ እንደሚሰራ ሰው ላፕቶፔን ይዤ እወጣለሁ። የት? ኢትዮጵያ ሆቴል። የዛን ጊዜ ብሮድባንድ ኢንተርኔት ያለው ኢትዮጵያ ሆቴል እና ዋቢ ሸበሌ ነው። እዛ ሄድና ሰርች ማድረግ ጀምራለሁ። ምን ፎር ዘ ፈርስት ታይም ዩቲዩብ ላይ ሰርች ያደረኩት ምንድን ነው መሰለህ? ሃው ቱ ጌት ማኒ ዊዛውት ወርክ። ወንደርፉል። 18 ሰዓት የምሰራ የነበርኩት ሰው ላይክ ጥፍት አለና ሃው ቱ ጌት ማኒ ዊዛውት ወርክ። በቃ ምንም ሳልሰራ ገንዘብ እንዴት ነው የማገኘው? በጣም ብዙ አይነት ነገሮች ይመጣሉ። ጥንቁልና በለው ምን በለው በዶክትሬት ደረጃ ምናምን፣ ከዛ ኦንላይን ማርኬቲንግ ምናምን ነፍ ነገር ነው የሚመጣው። አያለኝ ውስጤ የሆነ ነገር አይለኛል። ከዛ የሆነ ሰዓት ላይ አንድ ነገር አገኘው። ያ ያገኘሁት ኢንፎርሜሽን በጣም በቃ ሊንክ አደረገኝ ከአንተ ማንነት ጋር ማለት ነው። 2 ወር ከምናምን ወስዷል እሱን ሰርች አድርጎ ለማግኘት። የሚገርመው ግን ምንድነው መሰለህ፣ ልክ ወሩ ሲደርስ ባለቤቴ አስቤዛ እንዴት ነው ምናምን ስትለኝ የለም አይ እንትን ቼክ ምናምን እንትን ሆኖ ምናምን ብዬ የሆነ ምክንያት እሰጣለሁ። ከሰጠውሽ ከዛ ብር ላይ ተጠቀሚ ምናምን። እሷ ደግሞ እሱ መቀመጥ አለበት ነው። ከዛ እያለ ብቻ በጣም የሚገርም ነው። ቤት ስለመለወጥ ምናምን እያወሩ ችግር የለም እሺ ምናምን እላለሁኝ። ሌላ ቤት ለቤት ምናምን ስለመለወጥ ምናምን እኔ ጋር ኦልሬዲ የለም ስራም እየሰራ አይደለም ምናምን ፖዝ አድርጌያለኝ። ግን ዋዝፋኒ የነበርንበት እንትን በጣም ያሰቀኝ ነበር። እንዲህ እያለ በጣም እንትን አደረኩኝ። ከዛ ከ2 ወር ከ15 ቀን በኋላ ዩአር ጋር የምትል አንድ ቴክስት ሰርች ኢንጂኑ ተምብኔል ላይ 10 ደቂቃ ቪዲዮ አየሁት። የ3 ሰዎች ስም ይጠራል። አብርሃም፣ ጄሪ እና ኤስተር የሚል ስም አለ ምናምን። ሴሚናር ነው
ከዛ ፉል ቨርዥኑን ፈለኩት። ፉል ቨርዥኑን ዳውንሎድ አደረኩኝና ቤት ሄድኩኝ። ሁሉም እስኪተኙ ጠበቅኩ። ሁሉም ከተኙ በኋላ ከፈትኩት፣ መስማት ጀመርኩ። የ3 ሰዓት ነው እንትን ነው ኤንቲቲ ነው ቻናል የሆነ ኢንፎርሜሽን ነው። ጥያቄ ይጠየቃል፣ ይመልሳል። ጥያቄ ይጠየቃል፣ ይመልሳል። የሚጠየቀው ጥያቄና የሚመልሰው መልስ በጣም የሚገርም ነው እና ምንም መጽሐፍ ቅዱስ ሳይጠቅስ ነው የሚመልሰው እና በጣም ሎጂካል ነው። በጣም በቃ ይሄ እኔም ጋር የነበሩትን ጥያቄዎች ምልስ ነው የሚያደርግልኝ። ከዛ ዋው አልኩኝ፣ አለቀስኩ። የዛን ቀን ሌሊት አለቀስኩ። በቃ ወጣልኝ። ጠዋት ስራ የመስራት ፍላጎት ብቻ ነው የነበረኝ። ሄድኩኝ ሄዳ ጋር ስሄድ ቀወጠችው። ምን አድርገን ነው ምናምን አለች። ምንም አላደረጋችሁም፣ እኔ ራሴ ነኝ። አይ ነው የሆነ ነገር አድርገናል። የሆነ ነገር ባናደርግ ቢካዝ እንደዛ አይነት ፐርሰናሊቲ የለኝም። ስታውቅ የሆነ ነገር አድርገናል ምናምን አይደለም። እኔ ጋር ማግኘት ያለብኝ ነገር ከእናንተ ጠበቅኩኝ። ታስዋይ ምናምን አልኳት። እሺ ምናምን። ከዛ ደሞዝ ተጨምሮላል ተባለ። ደሞዝ ተጨመረልኝ ምናምን። ከዛ እኔ ሳላውቀው በ2 ወር ከ15 ቀን ጆርኒ ውስጥ ስፒሪቹዋሊ በጣም ግሮ አፕ አድርጌያለሁ። ብዙ ነገሮችን እንትን ብያለሁ። የኤነርጂ ቦታዎች አሉን ቦዲያችን ላይ። ከዚህ ከላይ ጀምረን ክራውን ቻክራ፣ ሰራይ፣ ትሮት ቻክራ፣ ሀርት ቻክራ፣ ሶላር ፕሌክሰስ፣ ሪፕሮዳክቲቭ እና ኮንዶሊኒ ቻክራዎች። እነዚህ ቻክራዎች ኦፕን ነበሩ በፊት። ኦፕን ነበሩ ማለት ምንም ፕሮቴክሽን የላቸውም። በቃ ሰው ኤኒባዲ አክሰስ ያደርጋል። 18 ሰዓት ሲወስድብኝ የነበሩት ስራዎች ሞሮፍ እዛ ስደርስ ለምሳሌ ሳምባዲ ስራውን አልጨረሰም። ከዛ ምንድነው ምናምን ስል እንደዚህ ያስቸግራይ ምናምን ይላል። እኔ ቁጭ ብዬ እሱን እታገላለሁ። ከዛ እሱን አስተካክዬ ወደ ራሴ ስመጣ ኦልሬዲ 10 ሰዓት ምናምን ሆኗል። የኔን ስራ ደግሞ አመሽበታለሁ ማለት ነው። እንደዚህ ያለ ነው የሚሄድ የነበረው። ዋንስ የ2 ዓመት ከምናምን የ2 ወር ከ15 ቀን ቆይታ በኋላ ግን ስመጣ ቻክራዎቼ ፕሮቴክትድ ነበሩ፣ ዝግ ነበር። ኖርማሊ ስራዬ 4 ሰዓት ነው የሚወስደው። መጥቼ ልክ ስገባ ምናምን በቃ ማንም ኢንፍሉዌንስ አያደርገኝም። ደግሞ እዚህ ጨምሯል። 4 ሰዓት ነው ስራ የሚወስደው። 4 ሰዓት ውስጥ የኔን ታስክ ጨርሳለሁኝ። ከዛ ቁጭ ብዬ እነዛን ነገሮች ነው የምሰማው ሞር ዴቨሎፕ ለማድረግ ሞር ከሎ ኦፍ አትራክሽን ጋር ምናምን ይገናኛል። ይሰራሉ፣ በደንብ ይሰራሉ። ይሄ ትችላለህ ምናምን የሚሉት ነገሮች ይሰራል። እንዴት ነው የሚሰራው የሚለው ላይ ነው በጣም ብዙ ጊዜ እንትኑ ያለው ዲቤቱ ያለው። ቢካዝ there is something አንተ ውስጥ ከዚህ በፊት ስታምን የነበረው እና ከሆነ ጊዜ በኋላ እሱን ትተህ የሆነ ቲፒካል የሆነ የምር ከራስ ጋር ፌስ የምትደራረጋቸው ነገሮች አሉ። ለምሳሌ ራስህን ሰው ብቻ አድርገህ የምታስብ ከሆነ፣ ስጋ ለባሽ ብቻ አድርገህ የምታስብ ከሆነ አይሆንም። ስጋ ኮስቹም ነው። ሞር ኦፍ አንተ ስፒሪቹዋል ቢይንግ ነህ። አየው ስፒሪቹዋል ቢይንግ ሆነ ፊዚካል ዳይሜንሽኑ ላይ ፊዚካሊቲን ይዘህ ነው የመጣኸው ኤክስፔሪየንስ ለማድረግ እንጂ ፊዚካሉ አንተን ሪፕሬዘንት አያደርግም። ስፒሪቹዋልነት ነው ሞር ዶሚኔት የሚያደርገው። ስፒሪቹዋል ከሆንክ ደግሞ ዩ ሃቭ አክሰስ ማለት ነው። ከበስተጀርባ ብዙ አክሰሶች አሉ ማለት ነው። እዛ ምንድን ናቸው እነዚህ አክሰሶች? እንዴት ነው? ለምሳሌ በጣም ብዙ ሰው ኤክስፔሪየንስ ያደረጋቸው ነገሮች አሉ የእነዚህን ዳይሜንሽኖች። ለምሳሌ ሌትስ ሴይ አንተ ከአንድ ጓደኛ ጋር ሆነ ወሬ እያወራችሁ ሌላኛውን ጓደኛችሁን ታስታውሱትና አይገርምም ግን እሱ ልጅ ግን የጠፋ ምናምን ብላችሁ ልክ ስለሱ ታወራላችሁ። በዛው ሰዓት ይደውላችኋል። አይገርምም ምናምን እያነሳን ምናምን እድሜ ረጅም ነው ምናምን እንባባላለን። ይህንን ሞስት ኦፍ ዘ ታይም ዝም ብለን ነው የምናልፈው። ቴሌፓቲክ ኮሚኒኬሽን ይባላል። ይሄ ሞመንት ልክ እናንተ ስታስታውሱት ኢሜጁን አስባችሁታል። እናንተ ጋር ኢሜጁን ጭንቅላታችሁ ስታስቡት ያ ኢሜጅ እሱ ጋር ይሄዳል። እሱ ጋር ይሄድና እሱ ጭንቅላት ውስጥ እነዚህ ልጆች የጠፉ ዋይርለስሊ ዊ አር ኮሚኒኬቲንግ ኢች አዘር but we don't know that ፊዚካል ነን ብለን ነው እኛ የምናስበው። ዋይርለስ ኮሚኒኬት ለማድረግ የግዴታ እንደ ሞባይል ዲቫይስ ወይ ምናምን መኖር አለበት ብለን እናስበው። ኖ ቢፎር ዛት እኛ በዚህ አይነት መንገድ ኮሚኒኬት እናደርጋለን። ይሄ አዌርነስ እየጨመረ ሲመጣ ሞር ኦፍ ማድረግ የምፈልገው ነገር ቀድሜ ጭንቅላት ውስጥ ማሰላሰል፣ ማሰብ፣ ሞር ከራሴ ጋር መቆየት፣
ከራሴ ጋር መሆን ላይ ብሪዚንግ ኤክሰርሳይዝ መስራት ምናምን እና ሞር ኦፍ ራሴ ላይ ፎከስ ማድረግ፣ ወደ ውጭ ሳይሆን ወደ ውስጥ መግባት፣ ውጭ የሚሆኑትን ነገሮች ነፃ ሆነ መመልከት። something happen ካደረገ ለምንድነው happen ያደረገ? ይሄ ገለልተኛ ሆነ ስትመለከተው የምር ትክክለኛውን መረጃ ታገኛለህ። ውስጡ ግን ከሆንክ አይሆንም። ለምሳሌ ሌትስ ሴይ አንድ ሰው ቢያጠፋ ፊልም ሜኪንግ ስርዓት ውስጥ ሰውየው አጠፋ ብለህ ከአንተ ፐርስፔክቲቭ ብቻ ነው የምትመለከተው። እንደዚህ አይነት እንትን ግን ሲኖር ገለልተኛ ትሆንና ኤግዛክትሊ ግን እኛስ አላጠፋንም እንዴ የሚለውን እንደዚህ እንድትመለከት ያደርጋል። ልክ አሁን መንግስት ከፊልም ኢንዱስትሪ እያተረፈ አይደለም የሚለውን እኔ የማይበት አንግል ወጥቼ እንደዚህ ነው የምመለከተው እንጂ እንደ ፊልም ሜከር በመለከተው ውስጥ ገብቼ ብቻ በመለከተው አይል ሴይ ላይክ እንዴ ሰፖርት ማድረግ አለበት ምናምን የሚለው ላይ ነው ፎከስ የምታደርገው። ገለልተኛ ከከተትክ ከኢሞሽን ነፃ ሆነ እንድትመለከት ያደርጋል። እነዚህ ነገሮች ነው ራስህንም ፎከስ እንድታደርግ ያደርጋል። ፕላስ ሌላም ዳይሜንሽን እንድትመለከት ያደርጋል። ፕላስ ደግሞ በዚህ ፍለጋ ውስጥ ሌላኛው አንደርስታንድ ያደረኩት ነገር ምንድነው? ለምንድን ነው እዚህ ምድር ላይ የመጣ ነው? በጣም the biggest questions። ዝም ተወለድን መጣን፣ so what? ምንድነው ተሰርተ ምናምን ከዛስ ይላል ውስጤ። ከዛስ መጨረሻ ላይ ትሞታለህ። ከዛስ በቃ that's it። አየው there must be something። so ትፈልጋለህ። አሁንም የደረስክበት የሆነ ኮንሽስነስ ሌቭል አለ። እሱ እያደገ ሲመጣ ሪዝኑ በደንብ ይመጣል። ሪዝኑ ምንድነው መሰለ? እግዚአብሔር ሰማይና ምድርን ፈጠረ። ለምን? that's the beginning questions። ለምን እንደፈጠረው ከገባኝ then እኔ ለምን ማድረግ ሆነ እንደማድረግ ይገባኛል። ለምን እንደተፈጠርክ ይገባል። አለበለዚያ ግን የሆነ ነገር ታደርጋለህ፣ ልክ ነው ልክ አይደለም፣ ሌላ አጀንዳ ነው። ከእግዚአብሔር ዓላማ ጋር ሄዳ ላይ ሄድም ሌላ አጀንዳ ነው የሚሆንብህ። if you understand ለምን እንደተፈጠረ፣ እሱም ደግሞ መጽሐፍ ቅዱስ ላይ አሉ በብሪፍ ሆኖ ተቀምጠዋል። ራሱ መጀመሪያ ላይ ያስቀምጧቸዋል። የመጀመሪያው ልክ ሲፈጥር ኤክስፕሬሽን ነው። ራሱን ከማይታይ ወደሚታይ ኤክስፕረስ አደረገው። ከዛ ደግሞ ኤክስፓንድ አደረገን አይደለ? ልክ ብዙ ተባዙ ምድር ሙሉ ሲል ይሄ ኤክስፕሬሽን እና ኤክስፓንሽን አሁን ሁላችንም ጋር ብትመጣ አለ። ሁላችንም ለዚህ ነው የምንሰራው። ልክ አሁን መጀመሪያ ላይ አንተ ራስህን ኤክስፕረስ ለማድረግ ነው ጥረት አድርገ የነበረው። ከዛ ኤክስፕረስ ካደረግ በኋላ አሁን ወደዚህኛው መስመር ደግሞ መታ ኤክስፓንድ ለማድረግ ሌሎች ሰዎች ጋር ኢንተራክት ለማድረግ ምናምን አየው ጥረት አደርጋለሁ። ሴም ቲንግ እኔም ራሴን ኤክስፕረስ ማድረግ ላይ ተሰራው ነው። ከዛ በኋላ ደግሞ ሌሎቹ ጋር ኤክስፓንሽን ትጀምራለህ። ፋሚሊ ስትመሰርስ ሴም ቲንግ ኤክስፕሬሽን ከዛ ኤክስፓንሽን ነው ይመጣ። ኤቭሪባዲ ይህንን ሁለት ነገር ነው ራን የሚያደርገው። ሁላችንም ኤክስፕሬሽን እና ኤክስፓንሽን ላይ ነው የምንሰራው። ኤክስፕረስ እና ኤክስፓንድ በምናደርግበት ጊዜ ራሳችንን ከእሱ ለይተን የምንመለከተው ከሆነ ነው ኮንፍሊክቱ። ኤክስፕረስ እያደረገም ኤክስፓንድ እያደረገም ያለው እሱ እንደሆነ አንደርስታንድ ስታደርግ ነፍስ የዛን ጊዜ አርፍና ምንም ነገር ስታደርግ በደስተኝነት ታደርጋለህ። ሮንግ ነው እያደረኩ ያለሁት ነገር ነው፣ በዚህ መስመር ባልሄድ ኖሮ እንደዚህ እንደዛ ምናምን አትልም። ከዛ ሁሉም ነገር ይገባሃል፣ ቻሌንጆች ይገባሃል፣ በጣም ኃይለኛ አጣብቅኝ ውስጥ ትገባለህ። ከዛ ለምንድን ነው የገባው ሲል ቢኮዝ ነፍስ ኤክስፒሪየንስ ማድረግ አለበት። ያንን እግዚአብሔር ስለሆነ ኤክስፒሪየንስ እያደረገ ያለው አየው። እግዚአብሔር ሁሉን ያውቃል ስንል የሚያውቀው ቴዎሬቲካሊ ነው። ቴዎሬቲካሊ ሁሉንም ያውቃል። ፕራክቲካል የሚያደርገው ግን በአንተ ውስጥ መጥቶ ያንን ነገር ኤክስፒሪየንስ በማድረግ ውስጥ ነው። ያየው በአንተ ውስጥ ይመጣና የሆነ የሚያስፈራውን አጀንዳ ማስፈራት ምን እንደሆነ ኤክስትሪም ያሳያል። ኤክስፒሪየንስ ታደርገዋለህ። እና አንዳንድ ጊዜ ልትሞት ይመስልሃል እኮ በቃ ተስፋ ትቆርጣለህ ምናምን። ከዛ አይዞህ ደግሞ ይላል። በሌላ በኩል ይመጣና ልብ ውስጥ የሆነ ነገር ይከታል እና ሳታውቀው የሆነ ውስጥ ሪላክስ ያደርጋል። ትቀጥላለህ። አሉ ብዙ የሚጫኑ ነገሮች እኔት ደግሞ ትኖራለህ። ዝም ብለህ በስጋ ዳይሜንሽን ብቻ ይሄንን ካሰብከው አትችልም፣ እንትኑ አይገባ። በስፒሪቹዋል ዳይሜንሽን ስትመጣ ነፍስ ኤክስፒሪየንስ እያደረገ እንደሆነ ኖቲስ እያደረግ ስመጣ ኦኬ ለርኒንግ ላይ ነኝ ያለሁት ማለት ነው። ፓርት ኦፍ ኤጁኬሽን ነው ማለት ነው። እንደ ሰብጀክቶቹ ይለዋወጣሉ የሚገጥሙ ነገሮች። አንዳንድ ጊዜ የሆኑ ሰብጀክቶችን ሃንድል ታደርጋቸዋለህ፣ ኢዝሊ ቴክ ኬር ታደርጋቸዋለህ። ቴክ ኬር የማታደርጋቸው ሰብጀክቶች ይመጣሉ። ኢሞሽንህ መጀመሪያ ላይ እነሱ ጋር ኮንፍሮንት ሲደራረግ ይፈራል፣ ትደነግጣለህ ምናምን።
ፍራቻህን እስክታጠፋ ድረስ ፑሽ ያደርጋል። ትልቁ ጠላታችን የሰው ልጅ ትልቁ ጠላት ፍርሃት ነው። ሚስ አንደርስቱድ የተደረጉ ነገሮች አሉ። እኔ በኋላ ላይ ዝም ብዬ ከራሴ ጋር ባደረኳቸው ቆይታዎች ውስጥ ለምሳሌ ከመጽሐፍ ቅዱስ ብናመጣው የጥበብ መጀመሪያ እግዚአብሔር መፍራት ነው እንላለን። የጥበብ መጀመሪያ እግዚአብሔር መፍራት አይደለም። ቢካዝ ፍርሃት የሚባለው ኤነርጂ ሲጀመር ማናችንም ኤክሰርሳይዝ እንድናደርገው እግዚአብሔር አይፈልግም። ለምን? እሱ ራሱ በተለያየ ቦታ ላይ ይገልጾታል። አትፍራ፣ አትደንግጥ፣ ከሙሴ ጋር እንደነበርኩ እንደዚሁ ከአንተ ጋር አለሁኝ፣ ወደ ግራ ወደ ቀኝ አትበል። አየው፣ አትፍራ፣ አትደንግጥ ነው የሚለው። ጌዲዮን 32,000 እስራኤላውያንን ለጦርነት ይዟቸው ሲሄድ ይህንን ሁሉ ሰውማ አትወስድም እና ምን ላድርግ ሲል ልቀንስ። እንዴት ልቀንስ ሲል የፈራ የደነገጠ ከገላድ ተራራ ይመለስ በል። አየው፣ የፈራ የደነገጠ ከገላድ ተራራ። እሱን ፕሮሰሱን ብትመለከተው ልክ ልዩ ጦር የሚያወጣ ነው የሚመስለው ፕሮሲጀሮቹ። ግማሹ ቀረ፣ ከዛ ግማሹ ደግሞ ውሃ ጠጡ በላቸውና እንደ ውሻ የሚጠጣውን ለይ። ከዛ 300 ሰው ቀረ። 300ዎቹ ያላ እንደዛ ነው የምታስበው። ከዛ እነሱን ደግሞ እምቢልታ ምናምን ይዘው ቅጥሩን ይዞሩት። ከዛ ኤግዛክትሊ እግዚአብሔር ምንድን ነው የሚፈልገው? አየው፣ እዛ ውስጥ አለ ምን አይነት ሰው? በራሱ ሴትልድ የሆነ ኤነርጂውን ማስተላለፍ የሚችል ሰው። አየው፣ የሚፈራ ሰው ኤነርጂውን ማስተላለፍ አይችልም፣ ብሎክድ ነው። የእግዚአብሔር ኤነርጂ እንዲሰራ ማድረግ የሚችል ሰው ሶዳት ቅጥሩን ሲዞሩት አየው፣ ያ ኤነርጂ ነው የዞረው። ሰው ቅጥሩ ፈረሰ። አሁንም ዝም ብለህ ከተመለከትክ፣ ዓለምን ከተመለከትክ የሚያስፈራ ነገር ነው የምትነግረህ ኤቭሪ ታይም። ለምን? እንዳትገናኝ። ቢካዝ ስትፈራ ከዚህ በታች ነህ። ከዚህ በታች ያለው ቻክራ ነው የሚሰራው፣ ሶላር ፕሌክሰስ ነው የሚጀምረው። ሞስት ኦፍ ዘ ታይም ስትረስና ፍርሃት ምናምን ሲኖር ይርበናል። የሀገር ነው የምትበላው፣ ዘም ብለህ ነው የምትበላው፣ አታቁምም። ዋይ? ቢካዝ ይሄ ቻክራ ነው የሚሰራው፣ ዳይጀስቲቭ ሲስተም ራ ነው ያደርገዋል። ፒስፉል ምናምን ደግሞ ስትሆን ከዚህ በላይ ነው። which is ከሀርት ቻክራ ጀምር ወደ ላይ ነው። ከሀርት ቻክራ ስትጀምር ፍቅር ነው የሚጀምረው። አየው፣ ስለዚህ እዚህ ጋር ከሆንክ ማንኛውንም ነገር ትወዳለህ፣ ማንኛውንም ጠላትህንም ቢሆን ትወዳለህ። እዚህ ጋር ደግሞ ስትሆን ጀስት ይሄ በመጀመሪያ ቃል ነበር አይደል? ኤኒቲንግ የምናወጣቸው ትሮት ቻክራችን ላይ ነው ያ ቫይብሬሽን ያለው። የምናወጣቸው ነገሮች ጠቅላላ ስፔሎች ናቸው። ሶ ሀፕን ያደርጋሉ፣ ወይም ደግሞ ፊዚካል ዳይሜንሽኑን ሼፕ ያደርጉታል። አየው፣ ይሄ ሰርዳያችን ደግሞ ሴም ቲንግ ፖሲቢሊቲዎችን ፕሮባቢሊቲዎችን ጠቅላላ ያሳየናል። የእግዚአብሔር አይን ነው። ሁለት አይን ኖሯችሁ የምትገቡ አንድ አይኖሯችሁ ሲል ስለዚህ ነው እያወራ ያለው። ስናረባት አንዱን ስለማጥፋት አይደለም። እነዚህን አይነት ነገሮች ሪያላይዝ እያደረግ ስትመጣ ቶታሊ ዲፍረንት ፐርስፔክቲቭ ይኖራል። እነዚህን ነገሮች ይዘህ ግን አሁን እነዚህን ዲፍረንሶች ፈጥረ ዓለምን ባትመለከት ዓለም ላይ በጣም ብዙ ኮንሱም ሊያደርግ የሚችል ነገር አለ። ተስፋ የምትቆርጥበት ብዙ አይነት ነገር አለ። ለምሳሌ አሁን አዲስ አበባ እየለማች ነው አይደል? በኮሪደር ልማት ምናምን ብዙ ግንባታዎች ምናምን አይተናል። ከሆኑ ዓመታት በፊት እኮ ሲሪያን የምታክል ሀገር እኮ አልቃለች። አሁን በቅርብ ደግሞ ይኸው በሚሳይል እኮ እስራኤል ስትቀጠቅጠው የነበረው የጋዛ ምናምን አየው። አንድ ጊዜ የምታለማው ነገር ምን ያህል በሆኑ አይነት ኮንትራዲክትድ በሆኑ ሀሳቦች ምን ያህል ዳሜጅ ሊፈጠር እንደሚችል እኮ ታውቃለህ። ኮንስትራክቲቭ የሆነ ቶት ላይ ብቻ ትኩረት እንድታደርግ ለማድረግ ዲኮንስትራክት የሚያደርጉ ቶቶችን መለየት አለብን። ጠዋት ተነስተ መጀመሪያ ላይ ጭንቅላት የትኛውን ነው የሚቀበለው? በየትኛው በግራ እግር ነው በቀኝ እግር ነው የተነሳው የምትለው አባባል አለ። በቀኝ እግር መነሳት ማለት ፖዚቲቭሊ ራስን ስቲሙሌት አድርገህ መነሳት ነው። በግራ እግር ከተነሳ ኔጌቲቭሊ በቃ የሆነ ነገር ተጭኖ ነው የምትነሳው። ከዛ ቀኑ ሙሉ ራን የሚያደርገህ እሱ ነው። በእኛ በኢትዮጵያውያን ይሄ ቀናችንን ማስተካከል ከበፊት ጀምሮ ፕራክቲስ አለ። እኛ ብዙ ጊዜ የማናስተውላቸው ባይ ዘ ዌይ በጣም ብዙ የሳይኪክ እንትኖችን እኛ እንደ ልማድ ነው ምናምን ብለን ኔግሌክት አድርገን የተውናቸው በጣም ብዙ እናትና አባቶቻችን ኤክስፔሪየንስ ያደረጉት የነበሩት ነገር ነበር። ለምሳሌ ጠዋት ተነስቶ ዳዊት ደግሞ ምናምን መውጣት፣ ጠዋት ፍሪኩዌንሲን ሴት አድርገን መውጣት ማለት ነው።
መንገድ ላይ ምንም ነገር ቢገጥምህ ከዛ ፍሪኩዌንሲ አትወጣም። በዛ ነገር ውስጥ ነው የምትሄደው። ሴት ባረከው ፍሪኩዌንሲ ነው የምትሄደው። እናቶች ጋር ስትመጣ ለምሳሌ ሌሴ ቆንጆ ሕፃን ልጅ ምናምን ያዩና ምናምን ወይ እግዚአብሔር ያሳደግሽ ምናምን ብለው ትፍትፍ ይላሉ። አሁን እሱ ካልቸር እኛ አልገባንም። አሁን በጣም ብዙ ሰው የሚቸገርበት ካልቸር ነው። ኢቨን እኔም ልጆቼ ላይ አድርጌያለሁኝ ሳላውቀው። ቆዳው በጣም አምሮኝ ወይ ቆዳው ሲያምር ምናምን ብዬ ሄድኩኝ። አፍተር ዊክ በቃ ተንደበደበ፣ ሽፍ አለ። አባቶቻችን እናቶቻችን የኤክስፔሪየንስ የሚያደርጉት ነገር ነበረ ከዚህ በፊት በነበረው እንትንና የሳይኪክ ዳይሜንሽኑን ወይም ሳይኪክ ጋር በተያያዘ ቤቶች ላይ ለምሳሌ መግቢያ በር ላይ ጸበል ማንጠልጠል ምናምን የሚባሉት እነዚህ ነገሮች በደንብ ይገናኛሉ። ከዛ የምንናገራቸው ነገሮች ጋር በደንብ ይገናኛሉ። እነዚህን ካለመረዳት ይህንን ነገር ካለመረዳት አሁን ባለንበት በዚህ ዘመን የሆነን ልጅ ወደህ ልጅህን ራሱ ወደህ በጣም አፕሪሺየት ስታደርግ ሳታውቀው የሆነ ፓወርህን ታሳርፍበትና ያ ፓወር አፌክት ያደርገዋል። እኔም ልጄ ላይ እንደዚ አይነት ነገር አድርጌ ነው የገባኝ። በኋላ ላይ ሲገባኝ ሶሪ ላይክ እንትን ላለኝ። ከዛ በኋላ ግን ሌሎች ልጆችን ምናምን ስመለከት ይሄ ቱፍቱፍ የሚለው እንትን በደንብ እንደሚሰራ እንትን አልኩኝ ማለት ነው። ኢቨን አሁን ልጆች ታመው ምናምን ሆስፒታል ወስደዋቸው በጣም ብዙ ጊዜ ህመሙ አይገኝም። ህመሙ የማይገኝበት አንደኛው ምክንያት ላይ የሰው አይን ይሆናል። ዶክተር አያውቀው። ከስንት ጊዜ ከስንት የምርመራ ምናምን በኋላ መርምረው ምንም ነገር የለም፣ ግን ሲበሉ ወደ ላይ ይላቸዋል፣ ይወጣል ምናምን። ሄደው ጸበል ምናምን ሲጸበሉ ነገሩ ይወጣል፣ የሰው አይን እንደሆነ ምናምን እንትን ይላል። ፊዚካል ብቻ አይደለንም፣ ነን ፊዚካልም ጭምር ነን፣ ስፒሪቹዋል ቢይንጎችም ነን። እና ከዛ ፐርስፔክቲቭ ራሳችንን አንደርስታንድ ማድረግ አለብን። ከዛ ፐርስፔክቲቭ ራሳችን አንደርስታንድ ካደረገን ጆርኒያችንን ይገባናል። ስትኖር የምትኖረው ለምን እንደሆነ ይገባል። ኢትስ ላይክ አሁን እንደ ጌም እንውሰደው። ጌም ስንጫወት ውስጥ ካራክተሮች አሉ አይደል? እነዛን ካራክተሮች ነው ሪፕሬዘንት የምናደርገው። ይሄኛው ትልቁ ጌም ነው። ልክ በዛኛው ዳይሜንሽን ብትመጣ የሆነ ካራክተር ይዘህ ምናምን እዛ መሳሪያ ትዋጋለህ ምናምን፣ ከዛ ምሳ ልበላ ስትል አቁመኸው ትሄዳለህ አይደለ? ከዛኛው ወተት ትሄዳለህ። ሴም ቲንግ እዚህም ጋር ስትመጣ ጌም ነው የተጫወትክ ያለው። የሆነ ሰዓት ላይ አቁመኸው ትሄዳለህ። ጌም መሆኑን አንደርስታንድ ስታደርገው ን ከፊዚካል ጋር ያለህ ግንኙነት ምን እንደሆነ ይገባል። ላይፍን እንዴት ነው ትሪት ማድረግ ያለብህ፣ እንዴት ነው መኖር ያለብህ የሚለው ነገር እየገባህ ይመጣል። ኢሉዥን ነው ይሄ ያለ ምናምን ሲባል ኢሉዥን ነው ምንም አይጠቅምም ለማለት ፈልገው አይደለም። ኢሉዥን ነው ማለት ግን ነገሮች ተለዋዋጭ ናቸው ለማለት ነው። አንድ ነገር ራሱን ብቻ ሆኖ አይቀጥልም። ኢቨን መልካችን እኮ እንደዛ አይደለም። በልጅነታችን ሌላ ነን ምናምን፣ ተለዋዋጭ ነን። ሴም ቲንግ ነገሮች ይለዋወጣሉ። እኛ ደግሞ በህይወታችን ውስጥ አቺቭ ማድረግ የምንፈልገው የማይለዋወጥ ነገር ነው። ሩጫችን የማይሆን ነገር ነው እና ተለዋዋጭነቱን አክሰብት አድርገህ በዛ ውስጥ የሚፈጠሩትን ነገሮች እያጣጣምክ መሄድ ነው። አንዳንድ ጊዜ በጣም ታች ይወርዳል እንዳልኩ፣ የምትሞት እስኪመስልህ ድረስ የሚያስፈሩ ነገሮች ይመጣሉ። ከዛ ደግሞ እንድትሞት እስከ ሞት ድረስ የሚያደርስህ ለምንድን ነው መሰለ? ስሜቱ ቢኮዝ የኢጎ መጨረሻ ስለሆነ ነው። እሱ ያኛው የሆነ አይደንቲቲ የሆነ የሰጠኸው አይደንቲቲ አለ፣ የእሱ የመጨረሻ ህይወቱ ነው። ከዛ ከእንደገና ልትወለድ ነው። ኤቭሪ ኤክስፒሪየንስ በጣም ብዙ ጊዜ ሞተናል፣ ተወልደናል። በጣም ብዙ ጊዜ እኛ አናውቀው፣ ግን ከአንድ ኤክስፒሪየንስ ወደ ሌላ ኤክስፒሪየንስ ስትሄድ ዳት ሚንስ ያኛው የመጀመሪያው ኤክስፒሪየንስ ሞቶ ሌላ ኤክስፒሪየንስ ነው ይዘህ የመጣኸው። የሆነ ካራክተር ሞቶ ሌላ ካራክተር ነው ይዘህ የመጣኸው። የሆነ ካራክተር እየሞተ ሌላ ካራክተር ነው። ሳታውቀው መልቲፕል ላይፍ ነው የምትኖረው። የምትኖርበት አካሄድ ነው ነገሩን እንትን የሚያደርገው። በደንብ አንደርስታንድ እያደረገው ስመጣ ስፔሻሊ አሁን ስፒሪቹዋል ነገሩን እያጠናህ ከመጣ እየተረዳህ ከመጣ ብዙ የማንበብና ነገሮችን የማሰላሰል ፍላጎት ካለህና ከዛ ደግሞ ለሁሉም አይነት ሀሳቦች አይዲያዎች ክፍት ከሆንክ
ብዙ ጊዜ ለምሳሌ የሪሊጅን ፐርስፔክቲቭ ብቻ ትይዝና ያንተ ሪሊጅን ከሚናገረው ውጭ ሌላ ነገር መስማት አትፈልግም። እንደሱ ከሆንክ ብሎክድ ነህ። ብሎክድ ስለሆንክ አንድ ነገር ብቻ ነው ኤክሰርሳይዝ የምታደርገው። ግን ኦፕን ከሆንክ ያኛውም የሚለውን ሰምተህ ግን ከዚህ ውስጥ ነገሩ የምር ሚዛን የሚደፋው ወዴት ነው የሚለውን በደንብ አድርገህ ስትመለከተው ነገሮች ክሊር እየሆኑ ይመጣሉ። ዓለም ላይ ብዙ ነገር እየተካሄደ አይደለ? እነዚህ የሚካሄዱት ነገሮች ምንድን ናቸው? ለምንድነው እንደዚህ የሚሆነው? ዓለም ለምንድነው በአንድ ፋሚሊ የሚመራው? አይደል? የሆኑ ፋሚሊዎች ናቸው ጥቂት ሊድ የሚያደርጉት። ዋይ ዛት ብለህ ስትል because they understand something። ከዛ ምንድነው አንደርስታንድ ያደረጉት? እንግሊዞች ዓለምን በሙሉ የገዙበት ጊዜ ነበረ። the sun will never set in the British Empire እስኪባል ድረስ እንግሊዝን ከተመለከትካ በጣም ትንሽ ሀገር ናት። but they understood something። ምን ሰዎች እንዴት ማኒፕሌት ማድረግ እንደሚቻል እኔንም አንተንም አለቃ ያደርጉናል። እኔና አንተ እንታገላለን፣ አለቃ። እዛ እነሱ ስራቸውን ይሰራሉ። ብዙ ነገሮች ናቸው አንደርስታንድ የምታደርገው። ከዛ ይሄን አንደርስታንዲንግ ይዘህ ይሄ አንደርስታንዲንግ ለአንተ የሚሰጠው አድቫንቴጅ አለ፣ ከዛ ከአንተ ጋር ኢንተራክት ለሚያደርጉ ሰዎች የሚሰጠው አድቫንቴጅ አለ። ቢኮዝ ኮንሽስነስ ማለት እንትን አይደለም፣ ውስብስብ ነገር አይደለም። just what you are conscious about ነው። ምን ላይ አክታል ነው አሁን እንዴት ነው ምንድን ነው እየተረዳ ያለው ወይም እንዴት ነው እየተረዳ ያለው ነው። አየው ለምሳሌ እሳት የሚባለው ነገር ዝም ብለህ በስም ታውቀዋለህ። እሳት ያቃጥላል ሲባል ከዛ ግን ሞከርከው፣ ቃጠሎን በሆነ ሌቭል ተረዳኸው። እሱ አንደርስታንዲንግ ማለት ነው፣ የኮንሽስነስ ሌቭል ማለት። ነገሮች ጋር በተገናኘህ ቁጥር የኮንሽስነስ ሌቭልን ወይም በነዛ ነገሮች ላይ ያለህን አዌርነስ እየጨመረ ይመጣል። እሱ ኢንፑት የሚሆነው ለነፍስህ እድገት ነው። ነፍስህ ከዚህ ኤክስፔሪየንስ ነው ዳታ የሚሰበስበው። ከዛ ይሄ ዳታ በሌላ አንግል ሌላ አድቫንቴጅ አለው። አሁን ብዙ ጊዜ ሰርች ሳደርግ አካሺክ ሪከርድ ምናምን የሚባል ነገር ሰምተህ ታውቃለህ? አካሺክ ሪከርድ የሚባል ነገር አለ። አካሺክ ሪከርድ ማለት ለምሳሌ በምናውቀው በተለመደው እንትን ላምጣልህ። አንድ ቤት ውስጥ ሰው ሞተ። ከዛ እዛ ቤት ውስጥ ሌላ ሰው ሊኖር ነው። ምን ይባላል? ቄስ አምጡና ጸበል አስረጩት፣ ቤት ሆነ ይጠቀምበት ምናምን ይባላል። ለምንድን ነው ያ የሚሆነው? ቢኮዝ የዛ ሰውዬ ስፒሪት ስቲል እዛ አለ። የዛ ሰውዬ ኤክስፔሪየንስ ስቲል እዛ አለ ቤት ውስጥ። ቢኮዝ እዛ ውስጥ ሪከርድ ሆኗል። ኤምፒቲ ስፔስ ብለን የምንጠራቸው ነገሮች ጠቅላላ ያንን ነገር ይይዛሉ፣ ያን ስፒሪት ይዘዋል። ኢቨን አሁን መንገድ ላይ ምናምን ስትሄድ አንዳንድ ጊዜ ዝም ብሎ የሞባይል የመነጠቅ ወይም ምናምን የሆነ ነገሮችን ፊል ታደርጋለህ ዝም ብለህ መንገድ ላይ ሄደህ። ለምን? ቢኮዝ እዛ ጋር ዳት ካይንድ ኦፍ ኤክስፒሪየንስ ሀፕን አድርጓል። የሆነ ዳታ ሪከርድ ሆኗል፣ ኢንቪዚብል በሆነ እንትን ማለት ነው። እነዚህ ነገሮች ክሌንዝ መደረግ አለ። ክሌንዚንግ ድሮ ክሌንዚንግ ምናምን የሚባሉት ኤክስፔሪየንሶች ያሉት ለዛ ነው። በእኛ እንትን በኦርቶዶክስ ቤተክርስቲያን በጸበል ምናምን የማጽዳት ክሌንዚንግ ነው። ጸበልም እኮ የሚቀመጠው ውጪ ነው። ቤት ውስጥ ስፒሪት ስላለ የተለያየ ስፒሪት፣ የሰዎቹ ስፒሪት። አንዳንዶቻችን መጥፎ ነገር ይዘን እንገባለን፣ አንዳንዱ ጥሩ ሊሆን ይችላል እና ከውጭ ያለ ጸበል ነው የምንጠቀመው። እነዚህ አንደርስታንዲንጎች ሞር ፊዚካል ዳይሜንሽን ብቻ እንዳልሆንክ ነገሮቹ እስካሁን ድረስም ስንኖርበት የነበረው ትሬንድ ያ እንዳልነበረ አንደርስታንድ ታደርጋለህ። አባቶቻችን ያውቁ እንደነበር ያንን ነገር ይገባሃል። ከዛ ሞር ያንን ዊዝደም አክሰስ በማድረግ ምክንያት ቫስት የሆነ ዳይሜንሽን ነው የሚኖርህ። ዓለም ላይ በምትኖርበት ጊዜ ቢገስት ቻሌንጅ አንተ ወደ ራስ እንዳትመለከት ማድረግ ነው። ዲስትራክት ማድረግ ነው። ከዛ ይሄንን ደግሞ ዝም ብሎ በተመለከት ቲቪ ስቴሽኖች ምናምን ሁሉም የሚሰሩት ስፔሻሊ ቢቢሲ፣ ሲኤንኤን ምናምን እነሱን ጠቅላላ በተመለከታቸው የሚሰሩት ኦልዌይስ ዓለም ላይ እረፍት እንደሌለ ነው፣ ሁልጊዜ ጦርነት እንዳለ ነው የሚነግሩ። ሶ ዛት ጭንቅላት ስቴብል አይሆንም። ሌትስ ሴይ በአንገር ስሜት ውስጥ እንድትኖር ይፈለጋል። በአንገር ስሜት ውስጥ እንድትኖር
የሚደረግበትን ፕሮሰስ ተመለከተው። ለምሳሌ አሜሪካን ውስጥ አሁን ባለፈው አንድን ጥቁር 2 ፖሊሶች ይዘውት አፍነው ምናምን ሲገሉት ቪዲዮን ከተመለከትከው አንድ ሰው ለመያዝ ያ ሁሉ ኃይል አያስፈልግም፣ ግን ሆን ተብሎ የተሰሩ ነገሮች አሉት። ዋይ ቢካዝ ያንን ኤነርጂ ብሮድካስት ይደረጋል፣ ያንን ኤነርጂ እንመለከታለን። we become angry ስትሆን ይሄ solar plexus chakra ነው የሚሰራው። then when that happened መገዛት ትችላለህ ማለት ነው፣ ኮንትሮል መደረግ ትችላለህ ማለት ነው። because angry ከሆንክ ራስን መቆጣጠር አትችልም፣ ሪአክቲቭ ነው የምትሆነው። ሪአክቲቭ ከሆንክ ማኒፕሌት ትደረጋለህ። ሪአክቲቭ እንዳትሆን ማድረግ ራስን which means ከዚህ በላይ ያሉት ቻክራዎች ላይ መስራት። ብዙ የሚያስቸግሩ ነገሮች ይመጣሉ። ብሪዚንግ ብሪዝ አውት ኤክሰርሳይዝ አድርገህ ሞር ኦፍ ወደዚህ መምጣት። ነገሮችን ሶልቭ ማድረግ አይደለም፣ ሶልቭ አይሆኑም ምንም ነገር እና ሶልቭም ለማድረግ አይደለም የመጣ that's not the point። ፖይንቱ አንተን ያንተን ፎከስ ነው የሚፈልገው ነገርየው፣ አንተ ደግሞ ፎከስ ነው የምትከለክለው። በጣም ይገርማል። አንድ ምንድነው አሁን ባነሳቸው ነጥቦች ላይ በሙሉ መስማማት አለመስማማት እንዳለ ሆኖ ተጨማሪ ውይይት የሚፈልጉ ነገሮች እንዳለ ሆነው ከማን ጋር እያወራው እንደመሰለ ልነግርህ ነው። ብዙ ጊዜ ሲኒማቶግራፈር ወይ ኤዲተር ሲሆን ሰው የተግባር ሙያ ያደረገውና ላይቱ ላይ ወይ ካሜራው ላይ ወይ ነገር ላይ ነው ጎበዝ የሚሆነው እና ነገሩን አርቲኩሌት ስለማድረግ ስቶሪውን ወይ ስክሪፕት እንደዚህ ምናምን ስትል እኔ ሲኒማቶግራፈር ነኝ በቃ በላይትና በእንደዚህ ነው የሚሉ ብዙዎቹን ማለቴ ነው። ግን ከአንተ ጋር ስናወራ ወይ ከደራሲ ጋር እያወራው ነው ይመስለኝ የነበረው፣ ወይ ደግሞ የሆነ የፊሎሶፊ ባክግራውንድ ካለው የሆነ ሰው ጋር እንደማወራ ተረስቸው ነበር ፊልሙን። ከዛ ወተን ከማን ጋር ነው እያወራው ያለሁት? እንደውም አሁን ስክሪፕት ራይተር ከሆነ አሁን አንተ አርቲኩሌት በምታደርግበት መንገድ ነገሮችን አርቲኩሌት ቢያደርግ እሺ ልቀበል እችላለሁ። ወይ ዳይሬክተር ከሆነ ለምን ከንባብ ጋር ከታሪክ ጋር በረዥም ጊዜ የሚያሳልፉ ሰዎች እነሱ ሊሆኑ አንደበታቸው የተገራ አርቲኩሌት ማድረግ የሚችሉ የተለያዩ ሀሳቦች ያላቸው ሆነው ልናገኛቸው እንችላለን። እሱም ቢሆን ሬር ነው እና አሁን የምንወያየው ነገር እንደዛ እስኪመስለኝ ድረስ ነው የተወያየ ነውና ረዥም ጊዜ የሚጠይቅ ልፋት፣ ማስተዋል፣ ንባብ እና በህመሙም ላይ ማለፍ ይፈልጋል ይህን ሰው ሆኖ ለመውጣት። አሁን እናንተ በዚህ ከቀጠልን ሲኒማውን ልናስቀምጠው ስለሆነ ወደ ሲኒማው እንድንመለስ በጣም ኢንጆይ ማድረጌ እንዳለ ሆኖ አሁን እንደዚህ እኔን ስታወራኝ ራሱ ልክ የፊሎሶፊ ባክግራውንድ ያለው ወይ ራይተር ነው ማወራው እያልኩ ግን ደግሞ በአንዳንድ ነገሮች እየተማርኩ ነበር። ከምትናገራቸው ነገሮች ተነስቼ አእምሮዬ ፕሮሰስ ያደርጋል። ኦኬ ነገር ምና እያልኩ ነበርና ብዙ እዚህ ሙያ ውስጥ ያሉ ሰዎች ስለአንተ የሚነግሩኝ ሰዎች ጎበዝ አስተማሪ እንደሆንክ ነው። ካሜራ ኤዲቲንግ ላይ ከለር ላይ ዳኒ ጋ እንደዚህ ዳኒ ጋ የሰራ ልጅ ጎበዝ ነው፣ ዳኒ ጋ የሰራ ነው እና ለምን ጎበዝ እንደሆንክ አሁን እየገባኝ ነው። የምታውቃቸውን ነገሮች ለመናገር የምትቸገር ሰው አይደለም። በደንብ አናላይዝ ማድረግና አርቲኩሌት ማድረግ አብራርቶ መናገር ትችላለህ። ይሄ ደግሞ በመደበኛ ትምህርት ውስጥ የሆነ ገፍተህ ምናምን አይደለም። ዩኒቨርሲቲ እስከ ማስተርስ ወይ ፒኤችዲ በራስህ ንባብ በራስህ ስራ ነው ይህን ሁሉ ነገር ያዳበርከውና ማስተማር ላይ ልጆችን ማውጣት ላይ በጣም በጣም ክሬዲትህን ብዙ ሰዎች የሚጠቅሱት ነው። አንተ ምን ትላለህ? ምንኛው ነገር ስለነበረ ነው ልጆች እንደዚህ ወደ ኢንዱስትሪው እንዲቀላቀሉ አዳዲስ ልጆች መጥተው ጎበዝ እንዲሆኑ ሙያን ለማካፈል በትጋት እስካሁን ድረስ ያለህበት ምክንያት ምንድን ነው?